ወገኖቻችን ይቅርታ ኤርሚ እሺ ሰበር ዜና አለ የመጽሐፍቶቻችን ጥራት ያስፈልጋቸዋል እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ ሁሉም ሳንሱር የሚባለው እኮ ነው እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው ሁሉም ያየ ዝም ማለት የለበትም ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው የመጽሐፍቶቻችን ጥራት ያስፈልጋቸዋል ግብስብስ ስለሆኑ ብጽዕናው ትክክል ነው ጥራት ያስፈልጋል መጽሐፍቶቹ ግብስብሶች ስለሆኑ ድምጻችን ያልተሰማ የመሰላቸው ኦርቶዶክሳውያን አሁን እንግዲህ ፍረጡ ዝለሉ ማለት ነው እዚህ ስትሰድበኝ የነበርክ ጎረምሳ ሁሉ ጫተን ተፍተህ እየመጣ ስትራገም የነበርክ ሁሉ አየ መጽሐፍቶቻችን ጥራት ያስፈልጋቸዋል አሉ ኦኬ ገና አውጥተው ያነዱልሃል እንደ ችቦ እግዚአብሔር አምላክ እናንተ እዚህ ብትራገሙ ብትሳደቡ እነሱ መካከል አባቶች አሉ እንግዲህ አሁን ሄድና ይሁዳ ብለህ በዘራቸው ስደባቸው ፓትርያርኩን ያው ልማዳችሁ ስለሆነ ኦርቶዶክሳውያን ብፁዕ አቡነ ገብርኤል ሲናገሩ ኦሮሞ ያልክ ተሳደባለህ አንሳቸውንም ስደቡ እንግዲህ እና ያለን ገና ዝክረ ኒቂያ ዛሬ አይደል ጀምሮ ሚያታርገው እንደው ነገርህን በፍቅር አድርገው ቆይ ማቴዎስ ቆይ እየሰጠን ያለው እኮ የራሳችን መረጃ ማቲ ቆይ ሚያታርገው ታቸው ስለዚህ አሁን ምንድነው ከዚህ ቀን ጀምሮ እንጠብቃለን ዝክረ ኒቂያ ዛሬ አይደለ የግንቦት ረክበ ካህናት በጽዕነታቸው ይሄንን ዛሬ ይናገሩት ትናንት ይናገሩት መቼም ይናገሩት እንዲህ ተብሏል ማለት ነው ኦኬ ያው ግን ዝክረ ኒቂያ ዛሬ ሚያዝያ 20 ቀን ማለት ነው ዛሬ የሚናገሩት ይሄንን ከዚህ በፊትም ይናገሩት ፓትርያርኩ እንዲየተባሉ ነው እንዲያሉ ነው ማለት ነው እማይሰሙን እንዳይመስሏችሁ እዚሁም መተው ነግረውናል አንዳንዶቹ እማይሰሙን እንዳይመስሏችሁ እዚህ ቲክቶክ ላይ እንደሚፈርጡት እንደሚዘሉት እነዚህ ታክሲ ሰራ ልጆች እንደተባሉት አይደለም መጽሐፍቶቻችን የመጽሐፍቶቻችን ጥራት ያስፈልጋቸዋል ለዜና አንዳችን ከና አይገኝባትም ቤተክርስቲያናችን ተሳስታታቅም እኛ እኮ ስንወርድ ስንዋረድ ወርቅ እንቁ የሆነ ትምህርት አለን ብላችሁ ስትሉ የነበራችሁ ሁሉ አሁን ጓዳገው ተደበቁ ኦርቶዶክሳውያን ተደበቁ እፈሩ መጽሐፍቶቻችሁ ጥራት የላቸውም ብለን ለብዙ ዘመን የጮኩትን ጩኸት ለብዙ ዘመን ከወንድሞቼ ጋር የጮሁኑን ጩኸት የሰማይ አምላክ ቅዱስ እግዚአብሔር እሳቱን ለኩሷል ዛው ተጀምሯል ማለት ነው እሳቱ ተጀምሯል ዛው ማለት ነው ገድል ድርሳን አልክ ምን ልታመጣ ምናም ነገር አላችሁ አይደለ ይሄው ጥራት ያስፈልጋል ስለዚህ እነዚህ የተግበሰበሱ መጽሐፍቶችን ሁሉ አሁን በተዛዙ መሰረት የሚሰሩ ከሆነ ይሰራሉ የማይሰሩስ ከሆነ የሰራዊት ጌታ ቅዱስ እግዚአብሔር እዛው ቤት ለክብሩ የጨከኑ ከፓትርያርኩ ጋርም ያሉ ኦኬ የጨከኑ ኤልያሶችን የጨከኑ የባኦልን ነቢያት የሚሰባብሩ የአጸድን ነቢያት የሚሰባብሩ የእስራኤል አምላክ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ አሐዱ ስሉስ በዚች ቤተክርስቲያን ላይ ተጠርቷል በዚህ ቤተክርስቲያን ላይ ጎ ኤፍራት ስሩ በዚህ ቤተክርስቲያን ላይ ተጠርቷል የጌታ ስም ስለዚህ የተሐድሶ ዘመን ሩቅ አይደለም መጽሐፍቶቻችሁን አድሱ አስተምሮትን አስተካክሉ ደህንነት በእግዚአብሔር ልጅ ላይ ነው ብሎ የሚለውን ጭስ የነካው እኔማ እደውላለሁ እንደው ጠቅላይ ቤተ ክህነት ራሱ መደወል ነው በነበረ ፓትርያርክ ቢደወል ጌታ ምስክሬ ነው ደውላለሁ ነግሬያቸው ከብፁዕነታቸው ነግሬያቸው
ቃለ ቡራኬን ተቀብዬ እነግራቸዋለሁ ተሐድሶማ መምጣቱ የማይቀር ነው አተላው ላይ የተቀመጠ ትውልድ ኢየሱስ ክርስቶስ ቤዛ ሆኖ አማኑኤል ከድንግል ተወልዶ ቤዛ ሆኖ በቀደስንባት ቤተክርስቲያን ውስጥ የማይገባ ነገር ተጽፎ ስናሳይ ለብዙ ዘመን ጮኸናል this is the result መጽሐፍቶቻችን የመጽሐፍቶቻችን ጥራት ያስፈልጋቸዋል እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ ሁሉም አሁን ሊቃውንት የተባለ ስራ ይሰራል ማለት ነው ታምረ ማርያም ላይ ተጻፈ የተገኘን ኮተት የጌታ እናት ባህሪያና ምግባራን የማይመጥን ስንት ነውረኛ ነገር ተጽፎ ስናሳያችሁ ይሄንንማ ሙሉ ወንጌልን ያሳተመችው መናፍቃኑ እጃቸው ረጅም ነው እግራቸው ረጅም ነው እየተባለ ስንት ነገር ስትዋሹ ኖራችሁ እፈሩ ትናንት ነው የጀመረው ስብሰባው ዛሬ ነው የጀመረው ዝክረ ኒቂያ ወንድምነት ብሩኬ ትናንትና ነው የጀመረው ትናንትና የጀመረው ስለዚህ ትናንትና ወይ ዛሬ ነው የተናገሩት ማለት ነው ትናንትና ነው የተናገሩት ጋይስ ኦኬ ትናንትና ነው የተናገሩት የመጽሐፍቶቻችን ጥራት ያስፈልጋቸዋል ሃሌሉያ ጥራት ያስፈልጋቸዋል እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ ብዙ ትውልድ ጮሃል ብዙ ተሐድሳውያን ወንድሞቼና እህቶቼ አገልጋዮች መርጌቶች ካህናት ዲያቆናት ከነዛም መካከል አንዱ ነኝ የከብት እረኛውን አስነስቶ እግዚአብሔር እንዲህ አይነት ተጽዕኖ እስኪያመጣ ድረስ ማለት ምክንያቱም ለውጥ መምጣት አለበት ህዝባችንን የመቃብር አፈር ሰመህ በጥብጠት ጠጥተ መንግስተ ሰማያት ትገባለህ ብሎ የሚል የተግበሰበሰ ወንጌል በእኛ ዘመን መስማታችን እጅግ ያሳፍራል እነዚህ መጽሐፍቶች ገና የማይረቡትን አውጥተው እስኪያቃጥሉ ድረስ እንጮሃለን ወይ ደግሞ ሙሉ በሙሉ እስኪሰርዙ ድረስ ማለት ነው ገድላ ድርሳን ለእናንተ አሁን ለእናንተ ብለው ለእናንተ መልስ ለመስጠት ለእናንተ አሁን ለመናፍቃኑ ገድል ታምረ ማርያም ድርሳን ሚካኤል ብለህ ስላልክ ያለ ቁጭ ብሎ እዚህ ውስጥ አሁን 1500 ሰው አለ ምናልባት በውጪ 1000 ሰው አለ የማይገቡ ከውጪ ሆነው የሚያዩ እንደ በጣም ካጋነንኩት 1000 ካሳነስኩት 500 ሰው አለ ከውስጥ ሆኖ የሚገባ ነው ከውጪ ሆኖ የሚያይ ኦልሞስት ከ2000 ሰው በላይ እየተከታተለ ማለት 45000 ሰው ነው ያለ የነበረው ባለፈው 45000 ሰው ያሳያሉ ከፈለ ስለዚህ ጋይስ ሉክ እኛ አሁን ምንም ጮቤ የምንረግጥበት ነገር የለም የወንጌል ስራ ነው እንቀጥላለን በእግዚአብሔር ዕውቀት ላይ የተነሱ እነዚህ የሰው ሐሳቦች መፍረስ አለባቸው በተለይ ይሄ መጽሐፍ እጄ ላይ እስኪያረጅ ድረስ ታምረ ማርያም ቤተክርስቲያን እንዲህ ብላ አትጽፍም መናፍቃን እናንተ ጽፋችሁት በዚህ ወጥቶ በዚህ ገብቶ ቀሚስ ያደናቀፈኝ አረኛ ቅዱስ ቤተክርስቲያን እንደዚህ ብላ አትልም ስትሉን የነበራችሁ ሁሉ አሁን ይወለ መታረም አለባቸው ጥራት የላቸው ማለት የተግበሰበሱ ናቸው ማለት ነው ሌሎቹ መምህራን እነ ዘበነስ ምንድነው ያሉት ገድላት ድርሳናት መጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ሲል የነበረው ሁሉ ዘበነ በሉት ሌሎቹ መምህራን አስገባኝ ያልከው ማይክን ሚዩት አድርገህ እንድትቀመጥ ነው ብራዘር ካልሆነ ታይቶርዳለህ ማቲ እስከማቀ ድረስ ጨዋ ሰው ነው አይደል ሚዩት አድርገው ማይክን እሺ አስወርዱት ወገኖች ሪፖርት ያደረገብኝ ነው እኔ ሪፖርት ማድረግ አልቻልኩም ወርዷል እኮ ኤርሚ የለም ሪፖርት አደረገ ብሎክ አድርጊው እሺ ብሎክ አድርገ ይሄንን የዲያብሎስ ልጅ እዛውን አትገባ እዛውን
እዛ ሚዩት አድርጊው እንደው ብሎክ አታርጊው ሚዩት አድርጊውና ይቀመጥ ሚዩት አድርጊው ገስት ላይ በስተት እንዳታስገቡት ኦኬ ምን አሉ ብፁዕነታቸው ሀብቶቻችን የመጽሐፍቶቻችን ጥራት ያስፈልጋቸዋል እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ አፈር የታክሲ ተራ ልጆች ቲክቶክ ላይ የምትሯሯጡ የኛ ቤተክርስቲያን ብላችሁ እፈሩ መልአተ ጉባኤው ርክበ ካህናት ብፁዓነ ሊቃነ ጳጳሳት ሊቃውንት የኢትዮጵያ ኦርቶዶክስ ተዋሕዶ ቶፕ የሚባሉት ባሉበት መጽሐፍቶቻችን ጥራት የላቸውም አሉ እናንተ ግን አንድ ስህተት አይገኝብንም ስትሉ ነበር አንድ ሳንሱር የሚባለው እኮ ነው እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው ሁሉም እያየ ዝም ማለት የለበትም ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው ሀብቶቻችን እሺ ወገኖች ሪፖርት አደረጉብኝ እዚህ 1600 ሰው ያያል የወንጌል አማኞች እስካሁን ድረስ 1 ሚሊዮን አላስገባችሁት በጣም የሰለቸኝ በየጊዜው ሪፖርት አደረጉብኝ ታብና ኮፒሊንግ ሼር አርጉልኝ ማለት ነው ወንድሞች እና እህቶች ወንድሞችና እህቶች የወንጌል አማኞች ሆናችሁ ታብና ኮፒሊንግ ሼር ታደርጉልኝ ሪስትሪክሽን መጣብኝ ክስ ማለት ነው ኦርቶዶክሳውያን አታስቆሙንም አልኩ አታስቆሙንም ሪፖርት በማድረግ አታስቆሙንም ስለዚህ ይቀጥላል ማለት ነው የመጽሐፍቶቻችን ይቀጥላል ሶሪ ስላቋረጥኩ ወንድምነት መቀጠል ትችላላችሁ ይቀጥላል አገልግሎቱ ይቀጥላል ትውልዳችን እስኪድን ድረስ ትውልዳችን ከነዚህ መጽሐፍቶች ተላቆ ወደ ሕያውና ለዘላለም ወደሚኖረው ወደ እግዚአብሔር ቃል እስካልመጡ ድረስ ትውልዳችንን የማንቃት አጀንዳ አለብን የተጠራውበት ጌታ የጠራኝ ስራዬ ስለሆነ ወንድሞቼ እህቶቼም እዚህም ታገለግሉ ሁላችሁም እግዚአብሔር በጸጋው ደግፏችሁ የሥራችሁ ውጤት ስለሆነ ማለት ነው እዚህ ስንሟገትባቸው እነዚህ መጽሐፍቶች ቤተክርስቲያኒቱን አይመጥኑም ናውር ነው ብለን ስንለነበሩ አባቶች ሰምተዋል በሰምተዋል ቪዲዮቻችን ሁሉ ከነ ማስረጃ ደርሷቸዋል የምናቀርባቸው መጽሐፍቶች ምዕራፍና ገጽ ያነበብን ብዙዎቹ በውስጥ ጽፈውልኛል ብዙዎቹ ወንድሞችና እህቶቼ በመረጃ ካሜራ ከፍተ ስለምታሳይ በጣም ደጋግመን መተን እንሰማለን ክፉም አንጽፍም ደግም አንጽፍም አንባርክም አንሰድብም ግን እኛ ኦርቶዶክሳውያን በመረጃ ግን ታሳዩትን ሰምተናል ብለው ያሉ የጻፉልኝ ወንድሞችና እህቶቼ አንዳንዶች ስማችን እንዳትጠቅስ የቤተክርስቲያን ሰዎች ነን ብለው ኪፕ አድርጌ ያስኩት ምክንያቱስ ማንም ዲና ያደርገው ማንም ለዚህ ነው በአላማ መጽሐፍቶቹን ግዙልኝ ብየሰል ያኔ ወገኖች ጌታ እግዚአብሔር ይባርካችሁ ስለዚህ ህዝባችን ያለው አማራጭ በመቃብር አፈርና አተላ ለሰት ጸርቃለ ፍርፋሪ በልተ ጸርቃለ ብሎ ነው ሚዩት አታርጉ ከፈችላቸው አትዩ ከፈችላቸው እኛ ጋር እንደዚህ አናረግም ከፈችላቸው የሚሳደቡትን ሚዩት አድርጉ አለባሌ ነገር የሚጽፉትን ኦኬ የመቃብር አፈር ታይንጆሲዬ ለሁለተኛ ጊዜ ያረክሽኮ የመቃብር አፈር ልሰህ አተላ በጥብጠህ ጠጥተህ እንዲና እንዲያርገ መጽሐፍ ጽፈ ደጉሳ አስደጉሰህ ቃል ኪዳን ተገብቶላቸዋል እየተባለ እንደፈለገ ይፋንኑ የነበሩት አሁን እንግዲህ የፓትሪያርኩልና የርክበ ካህናቱን የዋናውን ጉባኤያት ተግባር ያስፈጽማሉ አያስፈጽሙም ምን ነው የነዛውን አንድ ስቴፕ ላይ ተደርሷል ማለት ነው
ለእግዚአብሔር ክብር ይሁን። ጌታ ይባረክ። እንቀጥላለን አገልግሎቱን። ዘግይታችሁ የመጣችሁ ይሄንን ቪዲዮ ይዩት። ጥራት ያስፈልጋል። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። ኦኬ ጋይድ ብሩኬ ከወንድማችን ጋር የጀመርከው መቀጠል ይችላል። እሺ ኤርምዬ እንግዲህ ጥሩ ነው ከሆነ ጥሩ ነው፣ ግን እኔ አይመስለኝም በጭራሽ። እኔ ሊቃውንት የሚባሉት ራሳቸው ያሬድ የማርያም ቤዛን የዓለም ቤዛነት መስክሮ ሲወል ከገባ እሱ ያለበት ብገባ ይሻላል የሚሉ ሊቃውንቶች እኔ የተሻለ ነገር ያመጣሉ ብዬ አላምንም። እነ ሊቃውንት ቀለም ወርቅ የሚባሉት የተሻለ ነገር ያመጣሉ ብዬ አላምንም። እኔ ሊቃውንት ውስጥ ያሉት በራሱ የዛ ትምህርት አቀንቃኞች እንደሆኑ ነው እኔ የምረዳውና ጌታ ይርዳቸው። ቢሆን ጥሩ ነው። ግን ብፁዕ አቡነ አብርሃም የሆነ ገድለ ተክለ ሃይማኖት ላይ ያለውን ሐሳብ ሲያነሳ ይታረማሉ ብለው ነበር ምናልባት ከ2 ዓመት ምናምን በፊት። ምንም ለውጥ የለውም። እንደውም እየባሰን የመጣው መጽሐፍቶቻቸው የሚታተሙት የሚወጡት መጽሐፍቶች በጣም የሚያስደነግጡ ናቸው። ከሆነ ጥሩ ነው፣ ግን አልመሰለኝም። አሁን የበላይሰብ ታሪክ ነው የሚታረመው። አሁን በበላይሰብ በጣም ነው ስለከተገባ በወንድምነት ስንቱን አርመውት ስንቱን ይችላሉ። ታምረ ማርያም እንኳን አርመ ብለው ቢሉት ድርሳነ ሚካኤል የትኛውን አርመ የትኛው የሚተውት አንደኛ በጣም እንደው አጠቃላይ መቃጠል ያለበት መጽሐፍ ነው ሲጀምር። ግን እናርም ብለው ካሉ ይውሰዱና እስኪ ያርሙት። የትኛውን አርመው የትኛው እንደሚተውት እናያለን። የህይወት ዘመናችን እስካለ ድረስ ህዝባችን ነፃ እስኪወጣ ከእንዲህ አይነት ተረት እስኪፈታ ድረስ እኛ አብልጠን መግለጣችንን አንተው አብልጠን ማለት አላህ አይደለም የተያያዝነው። ህዝብ የሚሞትበትን ነገር በፋብሪካ እየፈበረኩ የሚያወጡበት ትምህርት ግን መብቃት አለበት። እኔም ገምታለሁ። ግን ቢያንስ እዚህ ደረጃ ላይ ደርሰው ጥራት የሌላቸው መጽሐፍቶች መሆናቸውን በራሳቸው ፓትሪያርክ እንደዚህ መስማት እንከን የለበትም። የመቤቴ ታምርና የሚካኤል ድርሳን እያለች ለምትል ባልቴትም ይሁን ጎረምሳ እዚህ ለሚበጠብጡን የታክሲ ተራ ልጆች የተባሉ ይሄ አይነተኛ መልስ ይሆናል ማለት ነው። እና ግን ዋናው ፍጻሜ አንዳንድ ጊዜ ትእዛዝ ይወጣል ከላይ፣ አስፈጻሚ ክፍሉ ግን ያስፈጽመው የምናየው ነው። ግን አሁን ትውልዱ በጣም ብዙ ጥያቄም ስለጠይቃቸው በየንሳ አባቶቻቸው ሁሉ እየተጠየቁ ስላለ ማለት ነው። በጣም ብዙዎች እየጠየቁ ስላሉ ምእመኑ ራሱ አላስቀምጥ ብሏቸዋል። እኛ ማድረግ ያለብን ለምእመኑ በሶሻል ሚዲያ ላይ እንደዚህ ሳንዋሽ ሳንጨምር ሳንቀንስ ቤተክርስቲያኒቱ የተሳሳተችበትን ስህተት ከመጽሐፍቶቿ እየገለጠ እናሳየን። ራሷ ሂዱና ንገሯቸው በደንብ አንላቸው ራሳቸው ሄደው ይነግሯቸዋል። ጥያቄ ስለሚፈጥር ማለት ነው። ከዛ እነዛ ደግሞ የሚመልሱ ሲያጡ ወይ ከንሳ ልጆቻቸው ጋር ይጣላሉ ወይ ደግሞ እነሱ ደግሞ ወደሚመለከተው በአመት አንድ ጊዜ ወደሚደረገው ወይ ደግሞ በአመት 2 ጊዜ አይ ቲንክ አንድ ጊዜ ነው ይመስለኛል ረክበ ካህናት ስብሰባ ላይ ወደዛ ይዘው ሄዳሉ ማለት ነው። እዛ ደግሞ መጣው አሁንም የማያስተካክሉት ከሆነ የሚቀጥለው አመት እኮ ስብሰባ አለ። ህዝቡም ደግሞ የሚታዘበው ይኖራል። እኛውን ገድሉ መታረም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን ዳግም መወለድ ነው ያለባቸው ስላልተወለዱ። በእውነት ነው ብየምላችሁ የእግዚአብሔር ልጆች የመሆንን ስልጣን ስላላገኙ። ለዚህም ነው ስላልተወለዱ ልጆች ናቸው የተብሎ ሲባል ነን ብለው ይላሉ። ግን ልጆች ሆነ የዘላለም ሕይወት አላቸው የተብሎ ሲባል አናቀም ነው የሚሉት። እንዴት ነው እግዚአብሔር አባቱ ሆኖ አንተ ወደ አባትህ ስትሞት ወደ እግዚአብሔር ትሄዳለህ
የእግዚአብሔር መንግስት ወርሳለሁ የተበለስ ተባል እንዴት አላቅም ትላለህ? በእርግጥ እግዚአብሔር አባተ ከሆነ እንዴት አጣቅም? እና ጥያቄ ቢኖረንም ግን መጽሐፍቶቻቸው ትክክል እንዳልሆኑ ጥራት የጎደላቸው እንዳልሆኑ አሳይተናቸዋል። አይተውታል አይደለም፣ አሳይተናቸዋል። ጥራት የጎደላቸው መጽሐፍ ቅዱሳዊ ያልሆኑ በመጽሐፍ ቅዱስ ሲመዘኑ ገለባ መሆናቸውን አሳይተናቸዋል ወንድሞችና እህቶች። ስለዚህ እግዚአብሔር እጅግ ጋር እናመሰግናለን። ይሄም አንዱ ምልክት ነው። ኤርሚ አቤት። መጋቢ ሐዲስ አምሮ ዘውዴና ዶክተር ዘበነ አይደለም ሊታረም ዶግማ ናቸው እያሉ ነው። ዶግማ ገድል ማለት መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ማለት ዶግማ ነው እያሉ ነው። እኔ የብሩክን ሐሳብ ነው መጋራው። ምንም ከላይ ይወጣል እንጂ ትእዛዙ ከስር የሚተገብረው ያለ አልመሰለኝም። ጭራሽ አዳዲስ ኢንተርቪው እየሰጡ ዶግማ ነው የሚል ታይትል እየሰጡት ነው። ይሄንን ፍቅርና ይሄንን ተረት ጭራሽ የዶግማ አይነት ስታንዳርድ እየሰጡት ነውና በጣም እንትን ነው። ምን ተስፋ ሰጪ አይደለም የሚሆነው ነገር። ግን ያው እኛ ትግላችንን እንቀጥላለን። እንግዲህ የለም የምናየው ነው። በእርግጠኝነት ልንገር የምናየው ነው። ሰዎች እዛም ስላሉ ማለት ነው። እዛም ስላሉ የሆነ እንጀራው ያረጋው ሰው አለ። ገብቷል አይደል? እንጀራው አይ ነው። ግን ደግሞ አሁን ህይወቱን የጣለ ሰው አለ። ልክ ነው። ግን እዛም ሰዎች ስላሉ ማለት ነው። እዛም ሰዎች ስላሉ ዲያቆን ዮርዳኖስ አበበ ምን አለ አንዴ ከጳጳሳቱ ከአስተዳደሩ ጀምሮ ከላይ ካሉቱ ጀምረው መናፍቃን ያልሆነ ማን አለ እያለ የምድሬት ነገር ሲናገር ነበር። መናፍቅ የምትባለው እውነትን ስታቅ ነው። እዛ ስትክድ ስትስት አይደለም መናፍቅ የሚሉህ፣ እውነትን ስታቅ መናፍቅ ይሉሃል ወዲያው ነው። ምክንያቱም እንደዚህ ሲባል በህዝቡ ዘንድ ተቀባይነትና ተሰሚነት እንዳይኖር ይገፋዋል ማለት ነው። ግድ የለም እኔም እንደናንተ አግሪ ማረጋው አለ። ግን ደግሞ ተስፋ አልቆርጥም። አምላኬ እግዚአብሔር የተናገረው ስላለ ማለት ነው። ህዝባችን በዘመናችን ያመልጣል። አይተን ሰምተን ከእግዚአብሔር ሰምተን የወጣን ሰዎች ነን። የተናገረውን እግዚአብሔር ያደርጋል በዘመኔ። ኤርሚዬ ይሰማል? አዎ ይሰማል። ካደየው እኔም ደግሞ ሁለት ለሁለት እንሆና ዳጊዬ ከብሩኬ ጋር ይስማማል። እኔ ደግሞ ካንተ ጋር እኔም ደግሞ በጣም ብዙ ጊዜ ቪዲዮንም ስላየው ይመስለኛል ቄስ በሊና ሳርካ የተናገሩት ነገር ስላለ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተሐድሶ ይሆናል፣ ሪፎርሜሽኗም ደግሞ ከዛው ከቤቷ ይነሳል የሚለው ትንቢት ከአይምሮዬ ስለማይጠፋ እኔ ደግሞ የኤርሚን ሳይድ ይዣለውና ይሄ በጣም ትልቅ ፍንጭ ነው። እኔ ተስፋ አደርጋለሁ። ኦፍ ኮርስ ስታዩት እንደዚህ የሚያልቅ ታርሞ የሚያልቅ አይመስልም። ግን እግዚአብሔር የተናገረው ነገር ስላለ እኔም በጣም ትልቅ ተስፋ አለኝ። የኔ ሐሳብ ይሄ ነው በዚህ ላይ። እኔም ወደ እናንተ ነው ኤርሚዬ። ምንድነው እንደ መቋጫ አንድ ነገር ልበልና እኔ አይሳካም የሚል እምነት የለኝም። ጌታ ይሄንን ተረት አይገለብጠውም። ህዝቡ ነፃ ወጥቶ ጌታን አያመልክም የሚል ጥርጣሬ የለኝም። ግን እንጀራ አርጎ የያዘው ረጅም ዓመት እዛ ላይ እንጀራውን የጣለ ካህን አለ፣ ስንት ህዝብ አለ፣ ስንት ዲያቆን አለ፣ ስንት እንትን አለና እነዚህ ገድላቶች መወገድ እግዚአብሔር ቦታውን ስለሚይዝ ሰዎች እንጀራቸውን ያጣሉ። ሰዎች ክብሩን ለእግዚአብሔር ሰው መስጠት ሲጀምር ለራሳቸው የሰበሰቡትን ክብር ለራሳቸው የሰበሰቡትን ተረት ወይም ደግሞ መተዳደሪያ ያጡበታል። ስለዚህ ጊዜ ይፈጃል እንጂ ሱማ መገልበጡ አይቀርም። ይሄው ፈነዳኩ ቤዛ የሚለው ሐሳብን ተመርኩዞ ከውስጥ ኢምፕሎድ ገና ብዙ ነገር መፈንዳት ይጀምራል። ተስፋ የመቁረጥ ንግግር ሳይሆን ግን አሁን ላይ ሚንገታገት አለ። ከላይ ከሊቃውንቱ እንዲህ አይነት ትእዛዝ እየወጣ እንዲህ አይነት እርማት እንዲደረግበት አስተያየት እየተሰጠ ከስር ግን ወጥሮ ያያዛል። ግን ያው እግዚአብሔር ይገለብጧል፣ የጊዜ ጉዳይ ነውና አሁን ላይ የምታዩት ነገር በዶክተርነት ደረጃ በመጋቢነት ደረጃ ያሉ ሰዎች ወጥተው ጭራሽ ገረማችሁ እንደ እንደውም ዶግማ ነው እስከማለት ሲደርሱ እግዚአብሔር ዝም ብሎ የሚያይ አይመስልኝም። ያው at the end of the day ሁሉም ነገር ለእግዚአብሔር ክብር መገዛቱና መቀየሩ አይቀርም። ግን ሚንገታገት አለ ለማለት ፈልጌ ነው።
እሺ ቴንክ ዩ ያ ታጥሉ ብርኪ ያ ወደ ራሳችን እንመለስ ሎፍ ኢንፊኒቲ በጣም ጌታ ኢየሱስ ይባርክ በጣም ስለ ትዕግስት በጣም የሚገርም ሰው ነክ ኮሜንት ላይ እንትና ተጽኖ ፈጣሪ ምናምን ያላችሁ አትጻፉ እሺ እዚህ ማንንም ተጽኖ ፈጣሪ የለም ስራ ከተሰራ እሱ ከእግዚአብሔር ነው እሺ እንደዚህ አይነት ነገር አትጻፉ እዚህ እኛ ጋር ሃይማኖተኞች ሰፈር ነው እንደዚህ አይነት ነገር የሚጻፉ እንጂ እዚህ ክርስቲያኖች ጋር እንትና ተጽኖ ፈጣሪ አንድ አትጻፉ እንደዛ በቃ በማንንም በኩል እግዚአብሔር ይሰራል በቃ እግዚአብሔር ነው እሱ እሺ እንደዛ አርጉ ተባረክ እሺ ወንድማችን እንቀጥል ወደ ውይይታችን እሺ ብሩኬ እንኳን ደህና ተመለስክ ሰበር ዜናውንም አይቻለሁ ትናንትም አይቻለሁ ዛሬም አይቻለሁ ሰበር ዜናው የጋራችን ነው ለእናንተ መነሳት ለኛም ደግሞ መነቃቃት ነውና ጥሩ ነው ከምን አንፃር ነው ምናምን የሚለው እንግዲህ እየቆየ እናያለን ዶግማ ቀኖና ይዳስሳል ገድላትን ታምራትን ይሽራል የሚል እንግዲህ እንዳልከው ጊዜ ዳጊ እንዳለው ጊዜ የሚፈታው ነው ሁላችንም በጋራ ሆነን እናያለን ነው እሱን እስማማለሁ ወደ ውይይታችን መሄድ ይችላልለን ሰበር ዜናውንም ተቀብያለሁ እሺ የማርያም የዓለም ቤዝነት ላይ ቤዛ መሆን ላይ ነበር እያወራን የነበረው ስጋን እንትን እሳትን ስለተሸከመች ነው ቤዛ ምንላት አይደለ እሳትን ተሸክማ ነበር በዛ ምክንያት ቤዛ እንላታለን ሐሳቡ ሌላ ማስረጃ አለ እንደው ካላሰፋውብህ ይሄን ብቻ በቂ አይደለም ቤዛነት ለምን ተባለ የክርስቶስ ቤዛነት ክርስቶስ ቤዛ ለምን መሆን አስፈልገው ስንል የሰው ልጅ ይድን ዘንድ ክርስቶስ ቤዛ መሆን ነበረበት ስጋና ደሙን መስዋዕት ከፍሎ ስላዳነን ወደ እግዚአብሔር ቤት እንድንገባ ስለረዳን ቤዛችን ነው እንላለን ክርስቶስ ቤዛ ስንለው ተሰቅሎ ስላዳነን ነው ማርያምን ቤዛችን ስንላት ደግሞ መጀመሪያ ወደ ምድር ስንጣል እርግማን ሲያርፍብን ኃጢያት ነበረብን የሰዎች ኃጢያት በአዳምና በሔዋን የወረደ ስለዚህ ሰዎች ደግሞ ይድኑ ዘንድ ከኃጢያታቸው ይፈውሳቸውና ያድናቸው ዘንድ ከዲያብሎስ ክስ ይመልሳቸው ዘንድ መዳን ያደረገባት ልዋጩን ወይም ደግሞ ስጋውን መቁረስ ደሙን ማፍሰስ የነበረበትና ስጋና ደም የነሳባት ስለሆነች ቤዛችን እንላታለን ልዋጭ ዋጋ ምትክ ዋስ ምናምን ይያልና ባንድምታን ተረጉማለን የምን ልዋጭ ማለት እሷ የምን ልዋጭ ማለት ኃጢያታችን የመጣባት ሰነ ፍጥረት ላይ እንደምናየው በሰይጣን በኩል የመጣብን ክስ አለ የመጣብን በደል የመጣብን በደል አለ በደሉ ደግሞ ምንድነው ፍርድ ተፈርዶብናል ይሄኛውን ሐሳቤን ስማኛ እንዴ ቆይ የመጣው ሞትና በደል ማርያምን አግኝቷታል ወይስ አላገኛትም አላገኛት እዚህ ጋር ነው አየ እሺ ያ ማለት እሷ ንጹህ ዘር ናት ማለት ነው ንጹህ ዘር አይደለችም ስለግን ማርያም ክርስቶስ ይወለድባት ቀድሞ የመረጣት ስለሆነች ሰው በመሆኗ ሰው አይደለች እንዴት አያገኛትም እንዳትለኝ ጥንታብሷ አለባት እሷ ንጽሕተ ንጹሃን ቅድስተ ቅዱሳን አትባልም ልንል ነው እምነታችን እኮ ብዙ ሰው እንደዚህ ለዘመናት ውርክብና ውዝግብ የሚያደርገው እምነታችን መሃል ላይ ጎሎ ነው በሎጂክ እየሄድን ስለሆነ እምነታችን ምንድነው የሚነግረን እንዴት ይሄ ሊሆን ይችላል እንዴት ሊሆን ይችላል ብለ በሎጂክና በሳይንስ የምታወራ ከሆነማ እምነት የለህም እንዴት ሊሆን ይችላል የምትለውን ጥያቄን ወደ እምነቱ ሰደው ነው አሁን ማርያም አሁን ሐሳብና ገብቶኛል አንተ ሐሳብህ ማርያም ያንተ ሐሳብ አላገኘች ያዳም ስለሆነች ኃጢያት የለባትም ለምን ትለኛለህ ኃጢያት ሲመጣ ለሁሉም ይመጣ ነው ያንተ አላልኩም ሐሳብን ላግኘው መጀመሪያ በአዳም መተላለፍ የመጣው ሞት ማርያምን አግኝቷታል ወይስ አላገኛት ሐሳብህን ላግኘው በደንብ አለ ወንድማችን ነው እኔ የሌለሁት ሜርሲ ያለው እኔ አለ እሺ እሱ ነው የሌለው እሺ ኔትወርክ ነው ኔትወርክ ይሆናል ባትሪው ሊሆን ይችላል እሺ ኔትወርክ ሊሆን ይችላል ምንድነው ማርያም በአዳም መተላለፍ እሷ ላይ ሞት ከመጣ በቃ አለቀቆ ምንም ምትክ ለውጥ ልትሆን አይችልም የሞተ ሰው እንዴት ነው ምትክ የሚሆነው የወደቀ ሰው እንዴት ምትክ ነው የሚሆነው ወይ ደግሞ ንጹህ ዘር ናት ማለት አለባቸው ንጹህ ዘር ናት ካለው ደግሞ ኢየሱስ መወለድ አይጠበቅበትም እሷ ናት መሞት ያለባት
ነው እኮ ንጹህ የሆነ ስለጠፋ እኮ ነው ጌታ ኢየሱስ ክርስቶስ መወለድ ያስፈልጋል። እና እሱ ጋር ነው ፖይንቱ ያለው ማለት ነው። ፖይንቱ ያለው መጽሐፍ ቅዱሳችን ደግሞ ሁሉ በአዳም ምክንያት ሞተ ነው የሚለው። ሁሉ ማርያምን ጨምሮ ማለት ነው። የእግዚአብሔር ክብር ጎደለው ነው የሚለው ማርያምን ጨምሮ። ምክንያቱስ ይሄ ዘር ነው ያለው ሌላ ዘር የለም። ማርያም ንጽሕት ለመሆን የአዳም ዘር መሆን የለባትም። የአዳም ዘር እስከሆነች ድረስ በዚሁ በደል ተጠያቂ ናት። በዚሁ በደል ተጠያቂ ናት። እንደዛ ነው። እሺ ቀጥሉ ወንድሞች። ሰው ከኦርቶዶክሳውያን ላኩ ገስት እንቀበላችኋለን። ገስት ላኩ። እናት ማርያም እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ከየት ቤተ እምነት ነሽ? ኦርቶዶክስ። እሺ ሜርሲ ያለሽ? አለ ብሩክዬ። እሺ ተቀበያት እህታችንን። እሺ እናት እንኳን ደህና መጣሽ። ይሰማል? አዎ ወይስ አይ? ይሰማል። እሺ ነገረ ማርያም ቀኖና ወይስ ዶግማ ይላል የቤቱ ርዕስ። መለሰልሽ እኮ ወንድማችን። ከኔ ጋር ያወራ የለም የኔት። ኖ ቅድም ጊዜ ወንድሜ በሰጠው አስተያየት ነው ልመልስ የገባሁት። እዚህ ታች ያለው ማን ነበረ? ያንቺ ወንድም ማለት ነው። መለሰልሽ ስላልሽኝ ለኔ የመለሰልኝ የለም። አሁን አንቺ ገብተሻል እዚህኛው ላይ። ቆይ እኔ ጥያቄ ያለኝ ወንድማችን ማለት ነው። ስለሱ ልታውሪ ፎሎ አርጋታውሪ ስለሱ ከሱ ጋር ማውራት ከፈለግሽ ኦኬ ታያት ወይ እህትዬ በዋናው ፔጅሽ ነው እህትዬ ታች ረጂ ኤፌሶን በዋናው አሁን የገባውን አውሪው እህትዬ። ሺደን ወዬ እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አንዲት ነገር ልናገር ግን ቀድሜ። ቆያቸው ወንድሜ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነኝ። ግን ቀድሜ የሆነች አይ በጥያቄው አይደለም የምንም ቅድሚያ የለውም። አረ ጥያቄ ጥያቄም አይደለም ለኤርሚ ነው መልእክት አለኝ። ኤርሚ ሲመለስ ታወራዋለህ። አሁን እሱ ቡና ሊጠጣ ዞር ብሏል። ታወራዋለህ። እሺ ነገረ ማርያም ቀኖና ወይስ ዶግማ? እኔ ያው ቀደም ሲያወራ የነበረው ማነው ስኩል ኦፍ ኢንፊኒቲ ነው የሚለው ከሱ ጋር ሐሳብ እስማማለሁ። በቀኖናም በዶግማም መሃል የሚተው ነገር አለ ሁለቱም ጋር። እስኪ አስረዳን። በቀኖናም በዶግማም እንዴት ነው የሚተዋው? እንግዲህ ቤዛዊት ቀኖና ሚንስ ካኖኒካል በመንለው ትርጉም ከሆነ እንግዲህ ሁላችንም በመንስማማበት ቀኖና ከሆነ ኦርደር ነው ወይ ስርዓት ነው። መጀመሪያ የሚሰማ ሰው ስላለ ቀኖና ማለት ምን ማለት ነው አስረዳ። አዎ ቲቺንጉ ወይም ስርዓቱ ወይም ኦርደሩ በትምህርት መልክ ሲተላለፍ ከተለያዩ ስክሪፕቸሮች ወይም ጽሁፎች ከአንድ ቦታ ወደ አንድ ቦታ በመምህርነት መልክ ሲተላለፍ ወይም በኦርደር በስርዓት መልክ ሲተላለፍ በወረድ ተዋረድ ሲተላለፍ ቀኖና ይባላል። ዶግማ የሚባለው ደግሞ በቃ ትሩ ነው ካልን እንግዲህ ትሩ የሆነ ኮስሽነብሊ አንኮስሽነብሊ ትሩ የሆነ ነገር ማለት ጥያቄ መልክ ጥያቄ የማያስነሳ ጥያቄ አንዴ ብሩክ ያወራ ነው። አንዴ ቆይ ብሩክ ያ ቱፊት ነው እሱ ቱፊት አሁን የተናገርከው ስለ ቱፊት ነው። ቀኖና ማለት ትርጉሙ ምን ማለት ነው የጠየቀችው? ኦርደር ነው ቲቺንግ ኦርደር ነው። ቲቺንግ ኦርደር ማለት
ቀኖና ቲቺንግ ኦርደር አይደለም ወንድሜ ተሳስተሃል ነው አይ ስርዓት ነው ስርዓት ምንድነው ስርዓት ቲቺንግ ኦርደር እና ስርዓት ትክክል ነው ስርዓት ትክክል ነው ዶግማስ ምን ማለት ነው ስርዓት ማለት ምን ማለት ነው የተሰራ አይደለም ወንድሜ ዶግማ ማለት ደግሞ የማይናወጥ እውነታ ማለት ነው የማይናወጥ እውነታ ማለት ነው አዎ ማለት ኮስችን የማይደረግ እውነታ ትክክለኛ ትርጉሙ እንደዛ አይደለም የማይናወጥ እውነታ ማለት አይደለም ዶግማ እኔ ምለው ኮስችን የማይደረግ እውነታ ማለት ጥያቄ የማታነሽበት እውነት ወይም እምነት ማለት ነው በቃ እምነት ማለት ሰውን ግራ ማጋባት አያስፈልገውም አማርኛን ምንድነው አራቆ ስለዚህ ዶግማ እምነት ነው ብለሃል ስለዚህ ነገር ማርያም አንኮስችነብሊ ቶሮ የሆነ እምነት ነው እኮ የምታምነው እምነት ማለት ነው የምታምነው እምነት ደግሞ እውነት ነው ብለክ ስለምታምን ነው በቃ አዎ ግን ሰዎች ጥያቄ የማያነሱበት ቶፒክ ነው ዶግማ የሚባለው ለምሳሌ አንተ ጥያቄ አማርኛን ሳታስረዝምና ሳታራቃጭ በአጭሩ መመለስ እንደዛ ጥሩ ለሚሰማው እሺ እሺ በቃ እኔ እኮ ያሳጠርኩልክ ነው አንተ ስታስረዝም እሺ ነገረ ማርያም ዶግማም ቀኖና መሃል ነው ብለኸኛልና እስኪ ከዶግማው እንጀምር ከዶግማው ማርያም ቅድስት ናት ወላዲተ አምላክ ናት ማርያም ቅድስት አምላክን እንደወለደች እናምናለን ስለዚህ ማርያም ጥንተ አብሶ የለባትም እሱ ጥንተ አብሶ እንደሌለባት ከምንድነው ማስረጃ የምትሰጠን ከኢየሱስ ክርስቶስ ለምን ዶግማ ማርያም ጥንተ አብሶ እንደሌለባት ዶግማ ነው ካልክ እንግዲህ ኤቪደንስ አለ ማለት ነው እሺ ኤቪደንስን አቅርብ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የነሳው ስጋ በደል ስለሌለበት እኮ ማስረጃ አቅርባለሱ ይሄው ንጹህ ባህሪ መሆኑ ኢየሱስ ክርስቶስ ይመሰከራል አንተ አልቀበልማ ወንድሜ ዶግማ ከሆነ የተጻፈ ነገር ሊኖረው ይገባል እኮ የተጻፈው ነገር እንደሌለባት ዶግማ ነው ካልከኝ የቤተ ክርስቲያንህን መጽሐፍ ገልጠክ ልታሳይ ይገባል እሺ የሉቃስ ወንጌል አውጪ መልአኩ ያበሰራት ቶፒክ ጥንተ አብሶዋን ያሳያል የሉቃስ ወንጌል አይ አውጪልኛ እኮ ሊያሳይን ወረ ተረኩልኝ መጽሐፍ ቅዱስ ይኸውልህ እኔ ጋር ለሊት 8 ሰዓት ተኩል ነገር ነውና መጽሐፍ ቅዱስ አጠገቤ የለም እሺ ይሄ ልጅ ግን ብዙ ጊዜ እንደዚህ እየገባ ይደበቃል ለምን እንደሆነ አልገባኝም ለመጽሐፍ ቅዱስ ከሆነ እሺ እንጠብቀው ትንሽ አው እኔም እሱ ነኝ ቀደም እኮ ክሌም አለኝ ያልኩሽ ኤርሚ ባለፈው እንትን ቀደም ብሎ ምናልባት ተደብቀ ሪፖርት እያደረክብኝ ነው ወይ ምናምን ሲለኝ አይ እኔ ባህሪ ያለበት ሰው አይደለም አው ማለት ይሄ ስትገባ መጽሐፍ ታብታብ አደርጋለሁ እማራለሁ እንጂ እዚህ ቶፒክ ሪፖርት ማደርግበት ምንም አይነት ምክንያት የለኝም ይኸውልህ ወንድም አክብሬ እስከመጣሁኝ ድረስ እሺ ይኸውልህ ብዙ ጊዜ እናይካለ አፕሊኬሽኑን ለመክፈት ነው እኮ አሁን ተረዳውክ እኮ መጽሐፍ ቅዱስ ለመክፈት ሊሆን ይችላል ብዙ ጊዜ ግን ይሄ ልጅ ሲገባ ሆዝ ይሆናል ያልኩት ለዛ ነው እሺ ኦኬ እሺ ኮሶሚ ኮሰታቶ ለማረም ነው እንግዲህ ራሴን ንጹህ ለማድረግ ነው ከዚህ እኔ ላምብብል ቁጥር ስንት ላምብብል ቅዱስ ገብርኤል ያበሰረበት 16 ነው ሉቃስ 16 ሳይሆን 26 እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ የድንግሊቱም ስም ማርያም ነበረ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆም ጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል
ጌታ አምላክም የአባቱ የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይኸው አንብቤልሃለሁ። አመሰግናለሁ። አሜን። እና አሁን የኔ ክሌም ምንድነው? እዚህኛው ጥቅስ ላይ ካነበበው ክፍል ውስጥ ማርያም ጥንተ አብሶ እንደሌለባት የሚያሳየው የቱ ጋር ነው? ከሴቶች ሁሉ የተባረክሽ ነሽ የሚለው ክፍል ነው። ማለት ጥንተ አብሶ የሌለባት ከሴቶች ሁሉ ነው የተለየች እንደሆነች የሚናገርበት ክፍል ነው። ከሴቶች ሁሉ የተለየሽ አይላትም፣ ከሴቶች መካከል ነው የሚላት። እሺ ከሴቶች መካከልም የተባረከች እሷ ናት ይሁን እኮ የተባረክሽ ነው እንጂ ጥንተ አብሶ የሌለብሽ ወይም ደግሞ የአዳም የውርስ ኃጢአት የሌለብሽ አይላትም። አይደለም። አሁን ሁለት ነገር ነው አይደለም መጽሐፉ የተናገረው። እንግዲህ ካነበበልኝ ብሩኬ ካነበበልኝ አንደኛው መንፈስ ቅዱስ ይጸልልሻል፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል የሚለው ለወደፊት የሚደረገው ነው። መልአኩ ሲመጣ ምንድነው ያላት ማርያም? ወንድሜ በእግዚአብሔር ተመርጠሻል መልአኩ ስላላት አይደለም፣ መንፈስ ቅዱስም ይጸልልብሻል ስላላት አይደለም። ማርያም ጥንተ አብሶ እንደሌለባት ይሄ ክፍል እንዴት ነው የሚያሳይልክ? ይኸውልሽ መልአኩ ገና ሲመጣ ከዚህ በኋላ ኢየሱስ ክርስቶስን ስለምታረግጂው ስለምትወልጂው ንጹህ ትሆኛለሽ ነው ያላት ወይስ ንጽህት ነሽ ነው ያላት? አንተ ያልከውን አላላትም። ይሄው እኔ መጽሐፉ ያለውን እኮ ነው እያልካለሁት። መልአኩ ቅዱስ ገብርኤል መጥቶ ድንግል ማርያም ሲያገኛት የእግዚአብሔር ጸጋ አድሮብሻል ነው ያላት አይደለም? ወንድሜ ያነሳኸውን ሐሳብ አውቀዋል። የአዳም መርገም የለባትም ነው ያልከውና አሁን ያነሳኸው exactly ይሄው የአዳም መርገም እንደሌለባት ላሳይሽ እኮ ነው ያለውን። መጀመሪያ በተርሙ እንስማማ። መጀመሪያ አያሳይም ስለማያሳይልክ እኮ ሊያሳይልኝ ነው። አይዞሽ እሱ ስለሚያሳይልኝ ችግር የለውም። እኔ እያልኩ ያለሁት ገብርኤል ሲመጣ ወደ ቅድስት ድንግል ማርያም የልዑል ኃይል ይጸልልሻል ብሏል። ግን ጸጋን የተሞላሽ ነው ያላት አይደል? አንዴ አባቴ ገብርኤል በዋናነት በቃ ሊያበስራት ነው የመጣው፣ ሌላ ምንም ነገር የለውም። ኦኬ ሲያበስራት ምንድነው ያላት ነው? እኔ ሊያበስራት አልመጣም አላልኩም። ጥንተ አብሶ ምናምን እዛ ጋር የሚያሳይ ነገር የለም ወንድሜ። የሚያሳይ ነገር እኮ ሲተረጎም ነው። ቀኖና ማለት ያ ነው። ኦርደር ማለት ትምህርት ምናምን ብትሰሚ ከሆነ እዚህ ኖ አይክ ስታስቀይስ ዶግማ ዋይዝ ነው የምናወራው። ዶግማ ላይ ነን። ዶግማ ዋይዝ ነው የምናወራው። ዶግማ ዋይዝ ነገርኩሽ። ያው ዶግማ ዋይዝ እኮ ሁላችንም ተምረናል። ኤርሚም አስተምሮናል። አንቺም ስታወሪ ነበር። ዶግማ ዋይዝ ቅድስት ድንግል ማርያም ብጽዕት ናት፣ ጸልይ ነበረ፣ ለእግዚአብሔር የተገዛች ናት፣ ራሷን ትሁት ያደረገች እኔ ባሪያ ነኝ ያለች ናት፣ ከቅዱሳን መካከል ትመደባለች። ይሄ ዶግማ ነው፣ በቃ አይቀየርም። የአምላክ እናት ሆነች። በመስቀል ቆይ ይመጣልሻል። እኔ ሚውት እያደረኩ ማውራት አልፈልግም። እናት ሆና የተሰጠች ናት። ወንድሜ አንዴ ተረጋጋ፣ ቀስ እያልክ አውራሽ። እኔ ቀስ ብዬ እንደማወራክ ኦኬ። ቀንና አይደለም እሺ፣ ከሁለቱም ነው አልከኝ። ከዶግማውን ጀምር አልከኝ። ከዶግማው ስንጀምር ጥንተ አብሶ የለባትም አምላክን ወልዳለች አልክ። አምላክን መውለዷን እኛም እናምናለን። ዶግማ ነው አይደለም? ዶግማ ነው አይደለም? እሱ አላቅም፣ እሱን አንተ ነህ እያስረዳክ ያለኸው። ስለዚህ ዶግማ ነው እሱ። አምላክን መውለድ ዶግማዬ ብለክ እያስረዳኸኝ ያለኸው እኔ ለአንተ ልመልስልህ እንዴ? አንቺ በመጽሐፍ ቅዱስ ክፍል ተስማሚበታለሽ? የና ሐሳብ መጀመሪያ ልንከራከርበት እኮ መጀመሪያ መስማማት አለ። ወንድሜ አሁን ዶግማህን እየነገርከኝ ነው። እኔ ለኦርቶዶክስ ዶግማ ነው ብዬ አልመሰክርም። እሺ አሁን ስለዚህ ኦርቶዶክስ የሚለውን ማለት በእኔ በኩል አይደለም በአንተ በኩል ሊሆንልህ ይችላል። ወንድሜ ተረጋጋ። አሁን ሁለተኛ ነጥብ ምን አነሳህ? ጥንተ አብሶ የለባትም እሱም ዶግማ ነው አልክ። አሳያልኩክ የሉቃስ ወንጌል ምዕራፍ እዚህ ጋር ምንም ያሳየልህ ነገር የለም። ነገርኩሽ እኮ ይሄው ቃሉ አነበበልሽ። ደግሞ ማርያም ብጽዕት ናት ብሏታል። የእግዚአብሔር ጸጋ የሞላባት እንደሆነ ተናገረ መልአኩ። መቼ? ከዚህ በፊት አላለም። ጸጋ የሞላባት ማለት ኃጢአት የሌለብሽ ማለት ነው። ብጽዕት ማለት ኃጢአት የሌለብሽ ማለት ነው። ቆይ መጀመሪያ ጸጋ የሞላባት ማለት የእግዚአብሔር ጸጋ በሷ ላይ ያደረባት ናት። ስለዚህ ተስማማን። ያመጣችሁ ከእግዚአብሔር
ከሷ በሆነ ነገር ነው ጸጋ ያገኘችው? ከሷ በሆነ ነገር የላትም። እሷ እኮ ከፈጣሪዋ የሰጣት ማን ነው? እግዚአብሔር ፈቅዶ ነው የሰጣት ወይስ እሷ ጠይቃ? ፈቅዶ ነው የሰጣት እኮ ጸጋ ስለሚገባት ተሰጪው የሚቀዳ ነው። በቃ አለቀ። ኤግዛክትሊ እኛው በጸጋ ድነናል እኮ የምንለው ለዛ ነው አይደል እንዴ? ጸጋው ከሰጪው ነው። አሁን የማን ሰጣትም አልወጣኝም አይደለም። የተሰጣትን ጸጋ ተቀብላ የተገባች ሆና ተገኝታለች። ይቅርታ በጣም ሚውት ላደርግህ ነው። ሳውራ አብረኸኝ አታውራኝ፣ እየጠየቅኩክ ነው። ኮንቨርሴሽን ነው የምናደርገው። ስጠይቅህ መልስልኝ። ማለት እያቆምክ አይደለም እያወራክ ያለው፣ እያዳመጥከኝ አይደለም። ስለዚህ ልንሰማማ አንችልም። የሉቃስ ወንጌል ምዕራፍ 2ን ጠቅሰሃል። ለጥንተ አብሶ የለባትም ለሚለው መልአኩ መጥቶ እንደምትወልድ ነው ያበሰራት። እዚህ ጋር የአዳም ውርስ ኃጢአት እንደሌለባት የሉቃስ ወንጌል ምዕራፍ 2 ላይ ምንም የሚያሳይ ነገር የለውም። አሁን ወደ ሌላ መቀጠል እንችላለን። ሌላ ሐሳብ ካለክ ዶግማውን ጨርሻለሁ ብለህ ደግሞ ደቀኖና መታልፍ ከሆነ ማለፍ ትችላለህ። ቀጥል። እሺ አያሳይም ነው ያልሽው? አያሳይም። ኤግዛክትሊ ተስማምቻለሁ በሐሳብሽ። ያዥው ይሄን አያሳይም ብለሻል። እሺ እኔ ያሳያል ብያለሁ፣ አንቺ አያሳይም ነው። በዚህ ነው እንጂ አይደለም ትርጉሙ ቃሉ አይደለም ከሆነ ሌላ ጉዳይ ነው። ግን እኔ በመተረጉመው ደረጃ ይሄ አያሳይም ብለሽኛል። ይዤዋለሁ። የቤተ ክርስቲያን አንደምታ መጽሐፍም ይሄንን ከተረጎመ አምጥተህ አሳይ። ትልቁ ላይ ያረጋል። እሺ አረ እኔ ወደ አንደምታው አልሄድም። ይሄው በምንስማማበት ሁሉ ዶግማ አይደል እንደ አንደምታ ሊኖረው ይገባል። ችግር የለውም። አንደምታ በሚያስፈልገው ሰዓት መጥቀስ እችላለሁ አለኝ። በቃ ወደ አንደምታ ሳልሄድም እዚሁ ራሱ። እሺ ቀጥል። ኢየሱስ ክርስቶስ የእግዚአብሔር እናት ናት? ምን? ድንግል ማርያም የእግዚአብሔር እናት ናት? የእግዚአብሔር ወልድ እናት ናት። የእግዚአብሔር ወልድ እናት ናት። እግዚአብሔር መንፈስ ቅዱስ እግዚአብሔር ብለን ስለምንጠራሽ ችግር የለም በእኛ። እሺ እናትነቱ ኢየሱስ ክርስቶስ ከደሙ ደም ከስጋዋ ስጋ እንደወሰደ ጥያቄ ልጠይቅ አይደለም የገባው። መልስ እኮ ጥያቄው በጥያቄ ነው እያስረዳሁሽ ያለሁት እንጂ እየመለስኩኝ ነው። መልስ ነው። ግን መልሱ ምንድነው መሰለሽ? አንቺን ታጋርጌ የጠየቅሽን ጥያቄ መጀመሪያ ተስማምተን ያለፍንበትን ነጥብ አንስቼ ከዛ በኋላ ነው መልስ እየመለስኩልሽ ያለሁት። የማትስማሚበት ከሆነ ደግሞ ቀድመሽ ትነግሪኝና አይ ይሄ መልስ አይደለም። እኔ ተስማማ ባልስማማ ምን ይጠቅመኛል? የቤተክርስቲያንን ቀኖናና ዶግማ በነገር ማርያም ቀኖናና ዶግማ ማርያም ጥንተ አብሶ የለባትም። ቢካዝ ኢየሱስ ክርስቶስን ወለደችው። የምትወልድበት በቤተክርስቲያንህ መጽሐፍ ላይ አለ የምታሳየው? አዎ አለ። እሺ ይሄው ትልቁ ላይ ላርግ ክፈት ማስረጃ። ይሄው ትልቁ ላይ ላረግክ ነው። መጽሐፍህን ክፈት። እሺ ቪዲዮ መክፈት ትችላለህ? አይ አልችልም። አሁን ያለሁበት ቦታ በቃ በመረጃ ልታሳየኝ ካልቻልክ ያው መረጃ ያሳየውሽ ነው። በቤተክርስቲያን ሳይሆን በቤተክርስቲያናችን እኮ እያሳየውሽ ነው። ቤተክርስቲያን ያለ መረጃ ነው እንደ ዶግማ የምታረገው ነው። አንተ እንደፈለክ ነው ዶግማ ነው። አንቺ መረጃ አላምንበትም ስላልሽ ከመረጃ ውጭ አይሆንም። ስሚኝ መርሲ፣ ተረጋጊ። መጀመሪያ ጊዜ ስጪኝ፣ ወይም ላስወራሽ ልስማሽና ከዛ ከኮንቴክስቱ ተነስቼ ልሄድልሽ፣ ወይም ደግሞ ትንሽ የጊዜ ትሰጪኝና እኔም ሳወራ ትጠይቅኛለሽ። አሁን እኮ ያረክሽኛለሽ፣ ላወራ ስል ትይኛለሽ። ስታወሪ ደግሞ ከገባው ልደረብሽ ነው። ምክንያቱም ያልሆነ ነገር እንድታወራ ስለማልፈልግ ያልሆነ ነገር አላወራሁም። በቃ ያልሆነ ነገር አላወራም። እመኚ፣ አሁን ያልሆነ ነገር እያወራሁ አይደለም ወንድሜ። ዶግማ ማርያም የእግዚአብሔር እናት ናት ወይ አልኩሽ። በቃ ጥያቄ ጠየቁ። የእግዚአብሔር ወልድ እናት ናት አልኩክ። ዶግማ ነው ለምን? በቃ ዶግማ ነው ይሄ። አስተምሮክ ማስረጃ አቅርብ ነው ያልኩክ። ይሄ ዶግማ ነው በቃ። ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ናት። መጽሐፍ ቅዱሳዊ ነው። ይሄኛውን ማኛ ምናቃለን። አሁን እኔ ጥንታዊ አለቀኩ። በቃ ይሄ ዶግማ ነው። ጥንታዊ ያሳይ እድል እየሰጠውክ ነው። አታስቀይስ። ወይኔ እሺ ዶግማ ሳይኝ ነው ያልሽ። ሌላ ዶግማ ካለ አልሽ። ይሄ ዶግማ ነው ራሱ አይቀየርም። በቃ ይሄ አይቀየርም። ወንድሜ እሷ ይወልክ ኢየሱስን እንደወለደች ማንንም ያውቃል። መጽሐፉም ይነግራል። በምን ወለደችው?
በምን ወለደችው? አሁን ጥንተ አብሶ ለሚለው ማስረጃ ምክንያቱም ዶግማ ካልክ እምነት የቤተክርስቲያን እምነት ነው ስላልክ ዶግማ ብላ ያስቀመጠችበትን መረጃ አሳይ። ምክንያቱም በጥንተ አብሶ ጉዳይ ቤተክርስቲያናችሁ የሚስማማማ አካል አለ፣ የማይስማማማ አካል አለ። ቤተክርስቲያናችሁ ላይ ቆይ ልጨርስ ከተስኩመኝ በቤተክርስቲያናችሁ ደረጃ ለሁለት የተከፈለ ሐሳብ ነው ያለው። ጥንተ አብሶ አለባትም የለባትም የሚል ነገር ቤተክርስቲያናችሁ ይሄንን ዶግማ አርጋ ካስቀመጠች አንድ አቋም ነበር ሊኖራችሁ የሚገባው። ስለዚህ ዶግማ ነው ካልክ ማስረጃ ከፍተህ ማሳየት አለብህ። ከዚህ የተነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ጥንተ አብሶ የለባትም የሚለውን እንደ ዶግማ ትቀበላለች የሚል ማስረጃ ማሳየት መቻል አለብህ። ኤግዛክትሊ። እንግዲህ ሁለት ክፍል እንዳለ መጀመሪያ ጊዜ ማርያም ጥንተ አብሶ አለባት የሚል በቤተክርስቲያናችን ዙሪያ ካለ በኦርቶዶክስ ተዋሕዶ ዙሪያ ላይ ይሄ አማኝ አይቆጠርም። መጀመሪያ በኦርቶዶክስ ተዋሕዶ ዙሪያ ማርያም ጥንተ አብሶ አለባት ብሎ የሚል አማኝ አይቆጠርም። መጀመሪያ ማወቅ ያለብሽ ይሄን ነገር ነው። ክሌም ነው ስላነሳሽ ነው። ሁለተኛ የኢየሱስ ክርስቶስ እናት መሆኗ ብቻ ጥንተ አብሶ እንደሌለባት ያስረዳል። እንደዛ የሚል ማስረጃ አምጣ። ይሄው ማስረጃው የኢየሱስ ክርስቶስ እናት መሆኗ ነው። ማስረጃ ይፈልክሽው የኢየሱስ ክርስቶስ እናት መሆን ብሩኬ አንተ አናግረው እንደውም እስኪ እንደዚህና ሶሪ የማርያም ጥንተ አብሶ የለባትም የሚለው ትምህርት ዶግማችሁ ነው ወይስ ቀኖና ነው? የኛ ዶግማ ነው። ኦኬ ጥንተ አብሶ የለባትም የሚለው ትምህርት ዶግማ ነው። ይሄን ትምህርት ሰው ካልተቀበለ ኦርቶዶክስ መሆን አይችልም። አይችልም። እንቶ ፈንቶ ብላችሁ ጻፉ። መጀመሪያ ኮሜንት ላይ እንቶ ፈንቶ የሰማችሁ ቆይ ሳወራ እንዳታወራ። ክርስቲያኖች ግን በደንብ ስሙሽ ስንወያይ እያስተዋላችሁ እያስተዋላችሁ ስሙ። ወዴት እንደሚጠራዋችሁ በደንብ አስተውሉ። ወደ እንደዚህ አይነት ስፍራ ነው የምትጠሩት። እሺ ከመቼ ጀምሮ ነው ከዚህ ከአዳም በደልና መርገም ነፃ ያረጋት? ከመቼ ጀምሮ ነው? ከእናቷ ስትወለድ ጀምሮ። ማስረጃ ከእናቷ ስትወለድ ነፃ ያረጋት የሚል መጽሐፍ ቅዱሳዊ ማስረጃ ቀደም ያነበብክልኝ እግዚአብሔር ጸጋ እንደሞላት ይናገራል። እኔ ከእናቷ ማፀን ጀምሮ ከአዳም ከመቼ ጀምሮ ይላል? ከመቼ ጀምሮ ይላል? ከመቼ ጀምሮ ይላል እኮ እሱን አሳየኛል። ከሴቶች መካከል ስትባረክ ጀምሮ ንጹህ ናት። ይኸውልህ እሺ ቆይ አነበብክልኝ እኮ መጽሐፍ ቅዱስ ከፍሎ ይሄው። ተረጋጋ እንዴ! ምን ሆነ? ተረጋጋ። ጸጋ የሞላብሽ ሆይ አንዴ ስማ። ጸጋ የሞላብሽ ሆይ ይላል እዛ ክፍል አይደል? እሺ አይደል? እንደዛ ይላል። እሺ ያ ጸጋ የሞላብሽ የሚለው ክፍል ግሬስ ነው የሚለው ፌቨር ነው የሚለው? በደንብ ጥያቄን አስተውለህ ስማ። ግሬስ ነው የሚለው ፌቨር ነው የሚለው? ሃይሊ ፌቨር ዙ ነው የሚለው። ሃይሊ ፌቨር ማለት ምን ማለት ነው? የተመረጥሽ ማስረጃ። እሺ ቢና ሃይሊ ፌቨር ማለት የተመረጥሽ ማለት ነው ብሏል አይደል ወዳጃችን? አንዴ እንግሊዝኛውን ክፈትልን ቢና አለክ። ግሬስ አይደለም። እሺ እዛ ክፍል ላይ ጸጋ የሞላብሽ የሚለው ግሬስ አይደለም። ስለ ግሬስ አይደለም የሚለው ሃይሊ ፌቨር ነው የሚለው። እሺ ግሪኩ ነው ሃይሊ ፌቨር ዙ ይላል እኮ የድሮ መጽሐፍ እኮ ነው ያነበብኩት። እኔም እንደዛ ነው ያልኩት እኮ። ቢና አለክ? ብሩክ እኔ ነው። አይ ቢኒ የሳውዝ አፍሪካውን ነበር። ኦኬ እሺ የለም ማለት ነው። እሺ ባይብል ከሆነ ላውጣልህ ይችላል። ችግር የለም። እንግሊሽ ባይብል ነው። አዎ ኦኬ። ምን ላይ ላውጣ? ሉቃስ 1:28 ቢኒ ይከታል። እሺ ሉቃስ 1:28 ኦኬ። ወይ አንብብልን። እሺ አንብብልን። ሉቃስ 1:28 The angel went to her and said, "Greetings, you who are highly favored. The Lord is with you." እሺ ፌቨር የሚለው ምንድነው ወዳጃችን? መመረጥ ከምን ነገር ከየትኛው መዝገበ ቃላት ነው ይሄን ትርጉም የነገርከኝ?
ፌቨር ማለት መመረጥ ነው የሚለው ብሩክ የቪዲዮ ያረኩልክ ነው የሚታየው ሃይሊ ፌቨር ፌቨር ማለት ሳይገባህ ወይም ደግሞ የሚሰጥህ ማለት ነው ፈጣሪ በቃ ሳይገባህ እንድትሆን አድርጎ የሚመርጥ ፌቨር ማለት ውለታ ማለት ነው አይደል ውለታ አይደለም ውለታ ብቻ አይደለም አንተ ውለታ ኖሮህ ብቻ ሳይሆን ውለታ ብቻ ነው እና ውለታ አይደለም በጣም የተለያየ መልስ ነው አንድ እኮ የተለያዩ ናቸው እኮ ለዛ እኮ ነው እኔም ብቻ ብዬ ፌቨር ማለት የምትመረጥበት ኬዝ አለ ለዛ እጩ ሆነ ትገኛለህ እሺ አንተ ለተናገርከው ከየትኛው መዝገበ ቃላት ነው ትርጉም የነገርከኝ ከእንግሊሽ ፌቨርድ ምንድነው የትኛው እኮ ገርከኝ እንዴ ወራጅ ከእንግሊሽ ይላል የትኛው መዝገበ ቃላት ነው አንተ የተናገርከውን ትርጓሜ የሚሰጠው ኦክስፎርድ ነው ጥያቄ ግልጽ ከሆነልህ ማለት ነው ከየትኛው መዝገበ ቃላት ትርጓሜ ያገኘው ኦክስፎርድ ላንጉዌጅ አውጣሽ አንተ ከየትኛው ትርጓሜ ነው ያገኘኸው ወራጅ እኔ የእንግሊዝኛ ትርጉም ነው የነገርኩህ እኔ አጠቃላይ የእንግሊዝኛ ትርጉም ግን ኦክስፎርድ ላንጉዌጅ አውጣ ኦክስፎርድ እንግሊሽ አውጣ ለተርጉምልህ እኔ እሺ አንዴ እንደዚህ እናድርገው ጸጋ አይደለም ይሄ ግሬስ ይሄ ጸጋ ይሞላብሽ የሚለው ግሬስ አይደለም አይደል እሱ ላይ ብቻ እናወራ ግሬስ አይደለም እኔ ጸጋ 8 ላይ አይደለም ይኸውልህ ጸጋ እኮ ግሬስ ነው ለራሱ አይደለም ለሌላ ትርጉም እኔ እንግዲህ ጸጋ ግሬስ ነው የማውቀው ግን እኔ እያልኩ ያለሁት ይሄ ጥያቄ መልስልኝ ስማና ሉቃስ 1:28 ላይ መልአኩ ገብቶ ጸጋ ይሞላብሽ ሲላት ግሬስ ነው ይያለ ያለው ወይስ ሃይሊ ፌቨርድ ነው ይያለ ያለው ሃይሊ ፌቨርድ ማለት ነው እሱ በቃ ቃል በቃል ሲተረጎም ሃይሊ ፌቨርድ እና ግሬስ ልዩነት አለው የለው አለው ግሬሱ የተሰጠው ፌቨር የተደረገ ነው ና ሃይሊ ፌቨርድ እና ግሬስ ልዩነት አለው የለው በጣም ትልቅ ልዩነት አለ በደንብ ልዩነት አለ ይኸውልህ ልተርጉምልህ ሃይሊ ፌቨርድ እና ፕሪፈረንስ ነው አይደል ፌቨር ማለት መምረጥ ነው አይደል ፌቨር ፕሪፈረንስ አለው የለው የሚለውን መጀመሪያ መልስልኝና ከዛ ትናገራለህ ሐሳብን ሳላቆም ምን ፌቨር እና ግሬስ የማይተለያዩ እኮ ናቸው ሁለቱም ቃሉ ኮራስ ሲገናኙ አይደሉ የተለያዩ ናቸው የግሪኩም ቃል የተለያየ ነው እንግሊዘኛውም የተለያየ ነው ለኛ ሲተረጉሙልን ጸጋ ብሎ ተረጎሙ በቃ እሱ ነው ልዩነት አለው እሺ አሁን ከእናቷ ማፀን ጀምሮ ከጥንት አብሶ ነፃ አርጓታል የሚለውን ተሰኛለህ ማለት ነው ሃይሊ ፌቨርድ ይሄው ሃይሊ ፌቨርድ ዞ ኤግዛክትሊ ቃሉን አግኝቻለሁ አይደለ እሺ ፊል ምን ማለት ነው ፌቨር ማለት ሃይሊ ፌቨርድ ማለት ነው እናቷ ማፀን ጀምሮ ከአዳም መርገም ነፃ አርጓታል የሚለውን ነው ቆይ መጀመሪያ ሃይሊ ፌቨርድ ምን ማለት ነው መጀመሪያ በቃሉ እንስማማና ከዛ ልቀጥ ወዳጄ እናቷ ቀድም እኮ ተረጎምኩልህ ወደ እናት ምናምን አልሄድም እኔ ሃይሊ ፌቨርድ የሚለው ይኸውልህ እዛ ጋር ነው ያዝኩት ፌቨር ማለት ምን ማለት ነው ሃይሊ ፌቨርድ አልኩ እኮ ለምሳሌ ውለታ አይደለም የዚህ ትርጉም ውለታ ማለት ውለታ አይደለም ውለታ አይደለም ፌቨር ማለት ውለታ አይደለም ትርጉሙ ሁለተኛ ትርጉሙ አትተርጉም ሁለቱም ተርጉም ፌቨር ማለት ምን ማለት ነው ፌቨር ማለት ውለታ አይደለም ወይ አይደለም እዚህ ላይ የተመረጥሽ እኮ ነው የሚለው ከየት አመጣው ትርጉም እንደዛ የሚለው ውለታ ይላል ይሄ ፌቨር የሚለው ትርጓም ፌቨር ማለት ውለታ አይደለም አሁን ልንገርህ አንዴ ቆይ የዚህ ቃል ትርጓሜው ልንገርህ የዚህ ቃል ይሄ ምንድነው ማትሰማው አፕሮቫል ነው ወይኔ በኢየሱስ ለምንድነው ማትሰማው እሺ ልስማክ ብሩኬ ፌቨር ማለት ውለታ አይደለም ብለሃል ምን ማለት ነው እሺ ከዛ ካሜራ ከፍተህ እንድታሳይ ነው እሺ ማረግ ኤግዛክትሊ እና አሳያለሁ ቦታው ስላልተመቸኝ ነው እንዴ ያሳያለሁ አይ አይደለም ያለ ሰው ካሜራ ከፍተህና አሳይ ምን ማለት ነው እሺ ንገረን ይሄው ፌቨር ማለት ምን ማለት ነው የእንግሊዝኛ ትርጉም ነው እየተናገርኩ ያለሁት በነገራችን ላይ ፌቨር ማለት አፕሮቫል ለአንድ ነገር ለአንድ ጉዳይ ምርጫ አድርጎ አቅርቦ ማጽደቅ ወይም ደግሞ አፕሩቭ ማድረግ ማለት ነው ፌቨር ማለት ማለት ነው እስኪ እንደገና ደግሞ ለአንድ ሰው ለአንድ ጉዳይ ትመርጠውና
ትመርጠውና ለዛኛው ምርጫ ደግሞ ታጸድቅለታለህ። ይሄ ይሁን ትላለህ። አሳየኝ። እሺ ለዚህ ትርጓሜ ማስረጃ አሳየኝ። አሳየኝ ይችላል። ምናልባት የታየህ ነው በደንብ? አይ ምንም አይታየም እኮ አልከፈትክም ካሜራ። ኦኬ አሁንስ? አሁን ይታያል። ምን ይላል ይሄ ቃል? ፌቨር ይላል። እሺ ትርጉሙ እንዲህ ነው። ፊል ኦር ሾው አፕሩቫል ኦር ፕሪፈረንስ ፎር something። ምንድነው ይሄ ዲክሽነሪ? ይሄ ኦክስፎርድ። እሺ አሁን ደግሞ እኔ ባይብል ዲክሽነሪ ላሳይክ። እሺ ቅድም አንድ ጥያቄ ያለኝ ብሩኬ። ምኑ ላይ ቢናዬ? ቅድም እኔ መንገድ ላይ ነኝ አይመቸኝም የቤተክርስቲያኒቱን አንድምታ ማሳየት አልችልም ብሎ ነበርና ውሸታም ናቸው እኮ ውሸታም ናቸው። ዴፊኒሽኑ ላይ ግን በቤት ነው ኮምፒውተር ፊት ለፊት ቁጭ ብሎ ነው ጉግል ማድረግ ይችላል። አይ ውሸታም ናቸው። ሁለት ገርመኝ በደምብ ስሰማችሁ ነበር ማውራት አልቻልኩም እንጂ። ኦኬ አይ አትሳደብ። እኔ ውሸታም ልሆን እችላለሁ ናቸው አትበለኝ። እኔ በግሌ ውሸታም ነው ማለት መብትህ ነው ብሩክ። ውሸታም ነው ምናምን ብለህ ልትሳደብ ትችላለህ። እኔ መሳደብ ልሳደብ ምንም ፍላጎት የለኝም። ጀስት እስመ ኦሪት ስትብል አክብር ገጽ አረጋው ይላል። ትልቅ ሰው ስለሆንክ ነው። ልትሳደብ ከፈለክ ግን መሳደብ መብትህ ነው። ዛስ እኔ አጋጣሚ ሆኜ የነበርኩበት ቦታ ያሉኝን መጽሐፍቶች ውስንነት ምናምን ማቅረብ አልችልም ነው እንጂ ያልኩት እኔ ያው በራሴ እንትን ስላልኩኝ አይደለም። ለካሜራ አዲስ ስለሆንኩኝም ሆኖ አይደለም። ቤት አይደለም ነው ያልከው? አይ የሚመች ቦታ ላይ አይደለም ነው ያልኩት። ኮሶ ነው እኔ አሁን ያልኩት። እሺ ቃሉ ይሄ ነው። ቻሪቶ አሉ ማለት ይሄ ስትሮንግ ነምበሩ 5487 አይው ቃሉን ግሪክ እንኳን እሺ ቻሪቶ ማለት ነው። ትራንስሌት ማለት ትራንስሌሽን ምን ማለት ነው? ይኸው እዚህ ትራንስሌት ቻሪቶ የሚለው ቃል ግሬስ ማለት ስትሮንግ ነምበሩን ላሳይቃል። አንድ ስትሮንግ ነምበሩን ላሳይ። ግሬስ የሚለው 5485 ነው ስትሮንግ ነምበሩ ማለት ነው። ቻሪቶ የሚለው ደግሞ 5487 ነው። ትሩ ራሱ ይለያያል። ስትሮንግ ነምበሩ ራሱ ይለያያል። ግሬስ እና ይሄ ሃይሊ ፌቨርድ ማለት ትራንስሌት ይደረገው ያየሁት ነው። ሃይሊ ፌቨርድ ቻሪቶ ማለት ጂ 5488 85 የሚለው አይደለም። እሱ ስትሮንግ ነምበሩ 5485 ግሬስ ነው ቻሪቶ ነው። ኦኬ ይሄኛው 5487 ይሄኛው 5487 ቃሉ ራሱ ልዩነት አለው። የሁለቱ ቃል ማለት ነው። ሜክ አክሰፕት ትራንስሌሽኑ ግን ኮዘሲው ሃይሊ ፌቨርድ ማለት ነው። ትክክል እኮ ነው። እኔም እኮ እንደዛ ነው። ሜክ አክሴፕትድ የምትለው አፕሩቭድ ብያለሁ። ይኸውልህ ምንድነው ያልኩት? ለማርያም አንዴ በደምስ ለማርያም ይሄኛው ክፍል ጥንታብሶ የለባትም ንጹህ ስለሆነች ነው የሚል ትርጓሜ የለው። ውለታ ተዋለላት ነው እያለን ያለው ቃሉ እንጂ ውለታ ዋለላት ነው እያለን ያለው እንጂ አይ ማርያም ጥንታብሶ ስለሌለባት ነው በከርሷ የተወለደው የሚል ትርጉም የለውም ነው እያልኩ ያለሁት። በደል ስላልተገኘባት ነው የተወለደው ከርሷ እያለ ሳይሆን ያለው ውለታ ዋለላት ነው እያለ ያለው ቃል አይልም። አሁን ውለታ አልዋለላትም እግዚአብሔር ብዬ እየተናገርኩኝ ሳይሆን ይኸውልህ ያውስ እኮ መመረጡ በእግዚአብሔር መሆኑ እኔም አንተም የምንስማማበት ቶፒክ ይመስለኛል። እኔ የሱ አይደለም ጉዳይ ሌላ ሰው መረጣት ሳይሆን ወይም በራሷ መረጠ ይችላል። ቀደሰ ማህደረ ልዑል ማለቴ እኔ እግዚአብሔር ማደሪያውን ቀደሰ የተባለውን ነው
ወስጄ እየተረጎምኩ ያለሁት። ማደሪያውን ደግሞ ያው መዝሙር ጋር ሄደን እናወራለን። ስለሱ አይደለም ያወራ። አንዴ እሺ እንደዚህ እናርግ። እዚሁ ሉቃስ ላይ እንቆይና መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ምን ማለት ነው? መንፈስ ቅዱስ በአንቺ ላይ ይመጣል ማለት ያው መንፈስ ቅዱስ በአንቺ ላይ ይመጣል፣ ወደ አንቺ ይመጣል ነው መንፈስ ቅዱስ። መንፈሱ ምን ማለት ነው እንዴ? መንፈስ ቅዱስ ብርታት ይሰጥሻል፣ አጥናኝ መንፈስ ይላክልሻል፣ ያጠናታል። ፈርታ ነበር ማለት ነው። እሺ ቆይ እሺ ችግር የለውም። እሱ ስላልሆነ ፖይንታችን ፈርታ ስለነበር ያጸናት የልዑል ኃይል ይጸልልሻል። እሺ ይጸልልሻል ማለት ምን ማለት ነው? ይጋርድሻል ከክፉ ነገር ሁሉ። ከምን አይነት ክፉ ነገር? ከየትኛው ክፉ? በቃ ክፉ ነገር ከሚያደርገው ሰው የሚባል የሰው ልጅ የልዑል ኃይል ጥበቃ ይሰጥሻል ነው። ጥበቃ ነው። ጥበቃ ቆይ የልዑል ኃይል ይጸልልሻል ማለት ምንድነው? ጥበቃ ይሰጥሻል ነው። ጥበቃ ከሰዎች ከሁሉም ክፋት ይጠብቅሻል። ይሄ ትርጉም ያንተ ነው የቤተክርስቲያን ትርጉም ነው? አረኔ እኔ መጽሐፍ ቅዱስን ሳነብ የምተረጉመው ክፍል ነው። እንደዛ ነው ትርጉሙ። ያንተ ትርጉም ነው ወይስ የቤተክርስቲያን ትርጉም ነው ነው ጥያቄ። ከሰዎች ክፋት ይጠብቅሻል ይጸልልሻል ማለት ወይ ኦቨርሻዶ የሚለው ጥበቃ ይሰጥሻል ነው ያልኩት። ጥበቃ ይሰጥሻል። ጥበቃ የአምላክ ጥበቃ አይደለም ማለት አይደለም። ኦቨርሻዶ ማለት ምንድነው ታዲያ? ጥበቃማ እንዴ ኦቨርሻዶ ነው እኮ እያለ ያለው መጋረድ ነው እኮ እያለ ያለው መጋረድ ጋረደ ምንድን ነው? እሺ ከምንድን ነው የሚጋረዳት? ከክፉ እኮ አልኩ። ከክፉ ሰዎች ከሚያደርሱባት በደል ማለት ነው። ክፉ የሚባለው ሰዎች ብቻ የሚያደርሱብን አይደለም፣ እኛ የምናደርሰው በደል አለ አይደል እንዴ? ክፉ ማለት በቃ ክፉ የሚባለው ነገር እንግዲህ በአማርኛ ስንተረጉም መጥፎ ከሚባል ነገር ብለህ ያዘው እስኪ። ይሄ ትርጉም ያንተ ነው የቤተክርስቲያን ትርጉም ነው? ይሄ ትርጉም የልዑል ኃይል ይጋርድሻል። በቃ ይሄ ነው የቤተክርስቲያኑን ትርጉም፣ የኔም ትርጉም፣ የመጽሐፍ ቅዱስም ትርጉም እሱ ነው። ሌላ እስኪ አምጣ ትርጉም የለም። አንዴ እሺ የቤተክርስቲያን ትርጉም ነው አይደለ? ያዘው አሳየንሽ። የቤተክርስቲያን ትርጉም ከሆነ አሳየንሽ። ያንተ የቤተክርስቲያን ትርጉም ከሆነ ይሄው ተረጎምኩልህ እኮ። ምንድነው ሌላ ትርጉም አለው? አይ ያንተ ትርጉም ሳይሆን የቤተክርስቲያን ነው ስላልክ አሳየን። ከቤተክርስቲያን ትርጉም ነው ጥያቄ። እሺ መንፈስ ቅዱስ ጸለለ ማለት ትርጉሙ ይጸልለች ማለት ትርጉሙ ይጠብቅሻል ማለት ነው። በቃ ይሄ ትርጉም ነው። የግዕዝ ቀጥተኛ ትርጉም ነው እየነገርኩህ እኮ ያለው። ወደ አማርኛ ሲተረጎም ትርጉም አንተ ትርጉም ነው የቤተክርስቲያን ትርጉም ነው። የዚህ ነው ስለ ቤተክርስቲያን ሳይሆን ስለዚህ መጽሐፍ ቅዱስ ትርጉም ነው እየነገርኩህ ያለው። እንዴት እኮ ያንተ የግል ትርጉም ነው የቤተክርስቲያን ትርጉም ነው? በግል ነው ለመወዳደር የመጣው ወይስ ቤተክርስቲያን ከሌላ መጽሐፍ ተረጉማለች እንዴ? ይሄ ነው እየተረጎምኩልህ ያለሁት። ከሌላ መጽሐፍ ከተረጎመች ሌላ ክፍል ነው። እኔ የዚህ ቃል ትርጉም ነው እየነገርኩህ ያለሁት። የመንፈስ ቅዱስ ጥበቃ ይደረግልሻል፣ ይጸልልሻል፣ ይጋርድሻል። እኔ ሳወራ እኮ የምታወራ ከሆነ ችግር ነው የሚሆነው። ይኸውልህ ይሄን ትርጓሜ የተረጎምኩ ቤተክርስቲያን ናት እንደዚህ ብላ የተረጎመችው ነው ጥያቄ አይደለም። እኔ መጽሐፍ ቅዱስን ስተረጉም እንደዚህ ነው የምተረጉመው፣ ቃሉም እንደዚህ ነው አይደለም የምትል ከሆነ ነው አንተ ማከራከሪያ እንጂ እኮ ያንተ ትርጉም ነው። ቀጥል። አይ በቃ እንደዛ በላ ታዲያ። እኔ ከኢትዮጵያ ኦርቶዶክስ ምዕመናን ማለት የተለየ ትርጉም ነው የተረጎምኩት። የዚህ ቃል የተለየ ትርጉም ተረጎምኩኝ። የዚህ ቃል ሰው ሲያወራ ታወራለህ። እሺ እስኪ ሐሳብ ካልጨረስ ጨርስ። ልክ እኔ ማውራስ ማለት እኔ የተለየ ትርጉም ተረጎምኩ ወይ ብሩክ? እኔ የተለየ ትርጉም በቤተክርስቲያን ታሪክ እንደዚህ ተርጉሞ የሚያውቅ የለም። አሁን ይሄ መገለጥ ልዩ መገለጥ ይባላል። ለምሳሌ ቴዎድሮስ ያዕቆብ ማላቲ ይሄን ክፍል ሲተረጉም ምን ብሏል መሰለ? ወደ ክርስቶስ ኢየሱስ ሞት እንዳይሄድ ማለት የአዳም መርገም መተላለፍ እንዳይሄድ ጋረዳት ነው የሚለው። ጋረዳት ይላል። በኢትዮጵያ ኦርቶዶክስ መጽሐፍቶች ለምሳሌ ድርሳነ ኡራኤልን ከፍቼ ባሳይክ መንፈስ ቅዱስ ጋረዳት ይላል፣ አነጻት ይላል። በክርስቶስ ኢየሱስን ስትጸንስ መንፈስ ቅዱስ ከኃጢአት አነጻት ይላል። እኔ ንጹህ መሆኗ ቀድማ ተገኝታለች ነው የኔ ክርክር እኮ። እዚህ ቶፒክ ወደ 80 ወደ 35 ሳይሆን ቀድማም ንጹህ ናት ነው የኔ ጥያቄ። ይሄን ትርጓሜ ነው እያወራ ያለሁት። በቃ እኔ ያንተ የግል ትርጓሜ ነው እያልኩ ያለሁት። መንፈስ ቅዱስ አጽናች እኮ ነው የሚለው። በቃ በእኛ ይኸውልህ መንፈስ ቅዱስ ያጸናታል ጽኑ ሆና እንድትገኝ
የልዑል ኃይል ይጋርድሻል፣ ይጠብቅሻል፣ ይጸልልሻል። ይኸውልህ መንፈስ ቅዱስ አጥናችሁ ውዳሴ ማርያም ነው እኮ እኔ እንግዲህ የቤተ ክርስቲያኑ ትምህርት አምጣ ትለኛለህ። ይኸውልህ ከቤተ ክርስቲያን መንፈስ ቅዱስ አጥናችሁ ማን ነው? ውዳሴ ማርያም እኔ አውቀዋለሁ ቃሉን ዘሴም ነው ትርጉሙ እያልኩ። እሺ አንዴ ላሳይ። እሺ አንዴ ላሳይ እንድትማር ማለት ነው። አንዴ እንድትማር። እሺ እንደማታውቀው ላሳይ፣ ክፍሉን ራሱ እንደማታውቀው ላሳይ። ልዑል የተባለው ማን ነው? እንደዚህ እግዚአብሔር አብ እግዚአብሔር አብ ማን ነው የሚጸልላት? የልዑል ኃይል ማን ነው የሚጸልላት? የልዑል ኃይል ልዑል ማን ነው? እግዚአብሔር። ልዑል የተባለው የትኛው አካል ነው ነው ጥያቄ። እግዚአብሔርማ እግዚአብሔር በአካል ከፈለክ እግዚአብሔር አብ እኮ የሚጸልላት ማን ነው? የሱ የእግዚአብሔር አብ ኃይሉ የእግዚአብሔር አብ ኃይሉ የእግዚአብሔር አብ ኃይሉ ማን ነው? ኃይሉ ምንድነው? አይደንቲቲው ነው እየጠየቀኝ ያለው ከእግዚአብሔር የእግዚአብሔር አብ ኃይሉ ማን ነው? የእግዚአብሔር አብ ኃይሉ ኢየሱስ ክርስቶስ ራሱ ኃይል ብለን ጠርተን እናውቃለን። መለኮት የመለኮታዊ ኃይሉ አለ። የልዑል ኃይል ማለት የእግዚአብሔር አብ ኃይል ማለት እኮ ማን ነው የሚጸልላት? ስለ አካል እኮ ነው አሁን እየጠየቅኩ ያለሁት። ልዑል የተባለው አካል ነው። የልዑል ኃይል እኮ ተጽዕኖ ነው አባ። እኔ ኃይል አካል አለው የለውም አይደለም ጥያቄ። አካልነቱ አካልኛ ነው ነው ጥያቄ። የአብ እኮ እሺ አብ የጸለላት አብ ነው። አዎ ድገሞ እስኪ የጸለላት ማን ነው? የልዑል ኃይል አብ የእግዚአብሔር አብ ኃይል። ኦኬ የጸለላት አብ ነው ማለት ነው። የእግዚአብሔር አብ ኃይል አካል አይደለም ብለኛል አይደል? ኃይሉ በቃ አካል ከሌለው አትጠራው በቃ። እሺ ነው አይደለም ትርጉሙ ነው ካልሆነ እኔ ጥያቄ የትኛው አካል ነው የጸለላት ነው? የልዑል ኃይል ጸለላት። የልዑል ኃይል የተባለው እዚህ ላይ እዚህ መጽሐፍ ላይ ያለው ደግሞ እግዚአብሔር አብ አብ ነው ማለት ነው። ይጋረዳት አይደል? ኦቨርሻዶ ያርጋት አብ ነው የልዑል ኃይል። አዎ ምን አይነት ሰው ነው በጌታ ስም? እሺ እንዴ ምንም አይነት ሰው አይደለሁም። ኢየሱስ ወዴት ነው የምትወስደኝ? በጌታ ስም አልከ አንተ ጥያቄ እኮ ነው። አይ ቀጥተኛ መልስ እኮ ነው። የልዑል ኃይል ጸለለሽ፣ በቃ የልዑል ኃይል ጸለላት። ሌላ ትርጉም አለ? ልዑል የተባለው ማን ነው እኮ ጥያቄ። እግዚአብሔር አብ እግዚአብሔር አብ ነው የጸለላት ማለት ነው። አዎ በቃ የሱ ኃይል ጸለላት። እንደዛ እኮ ማለት እኮ ነው። በቃ ምንም መሽከርከር አይጠበቅም። በቃ እንደዛ እኮ ነው ያልኩት እኔ ብሩኬ። ሌላ የመለስኩት የለም። እውነት መንፈስ ቅዱስ በአንቺ ላይ ይመጣል ይላል። ምን ማለት ነው? መንፈስ ቅዱስ በአንቺ ላይ ይመጣል ማለት አጥናኙ መንፈስ በአንቺ ላይ ይመጣል። መንፈስ ቅዱስ ይጸልለች የተባለው ማነው? በአንቺ ላይ ይመጣል የተባለው መንፈስ ቅዱስ ያድርባታል። ለምን ደግሞ መንፈስ ቅዱስ የሚያድርባት? እንዲያጸናት ነው እኮ እኛ እንድንጸና ነው መንፈስ ቅዱስ የሚላክልን። እንግዲህ በመጽሐፍ ቅዱስ ነው እያወራሁ ያለሁት። እንዲያጸናት ማለት ምን ማለት ነው? እንዲያጸናት ማለት በዛን ጊዜ ትርጉም አለው። በነገራችን ላይ ፈርታ ነበረ ይላል። አዎ እንዲያጸናት ማለት እንድትበረታ፣ እንድትጠነክር፣ የሰማቸውን እንድታምነው፣ እንዳትጠራጠር፣ ኦኬ እንዳትፈራ ማለት ነው። አዎ እንዳትፈራ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 19 እጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ እስኪ አንብበው። ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። መንፈስ ቅዱስ ለምንድን ነው የመጣው? ከሷ የተጸነሰው ከመንፈስ ቅዱስ ነው። ሊያጸናት እኮ አልኩ። ለመውሰድ አትፍራ የሚለው የመንፈስ ቅዱስ ፈቃድ ነው ይላል። ገባ አይደለ? ከመንፈስ ቅዱስ ስለሆነ አትፍራ። መንፈስ ቅዱስ ለምንድን ነው የመጣው? ሊጸነስ መቼስ አትለኝም። መንፈስ ቅዱስ ሊያጸናት እኮ አልኩ። ሊያጸናት አሎ ምንድን ነው የሚለው? አንብበው። ከመንፈስ ቅዱስ ነውና የተጸነሰው ከመንፈስ ቅዱስ ነውና እና ምን አለ? ማርያምን እጮኛህን ማርያምን ለመውሰድ አትፍራ።
መንፈስ ቅዱስ ለምን የመጣው? ሊያጸናት ይኸውልህ ሊያጸናት ከመንፈስ ቅዱስ ነው። ምዕመናን ማለት የኦርቶዶክስ ምዕመናን ማለት መንፈስ ቅዱስ ተጸነሰ እንኳን በቃ የሌለን አታምብ። ይኸውልህ ከመንፈስ ቅዱስ ነው የተጸነሰው። እኔ ከመንፈስ ቅዱስ አይደለም አላልኩም። ይኸውልህ ለምንድን ነው ሰው ሲያወራ የምታወራው? ወዳጃችን እሺ እኔ አላወራም። መጽሐፍ ቅዱስ ቃሉን እንኳን እያዩ የሆነ ሰው የጫነባቸውን ፋይል ነው እያወጡ መናገር የሚፈልጉት። በቃ እያዩ እንኳን ማመን አይፈልጉም ወገኖቻችን። የመጨረሻችን ይሁን ይሄ። ስለ ክርስቶስ ኢየሱስ ሲናገር ከኃጢአት በቀር በነገር ሁሉ እኛም መስሏል ይላል መጽሐፍ ቅዱስ። ትክክል ነኝ ወይስ ተሳስቻለሁ? ፊደል ትክክል ነህ፣ አልተሳሳትክም ብሩክ። ስለ ማርያም እንደዚህ ተብሎ የተጻፈ ከኃጢአት በቀር በነገር ሁሉ እኛን የመሰለች ናት ተብሎ ኃጢአት የሌለብሽ ናት ተብላ የተጻፈ አለ ለማርያም። እንዲህ ተብሎ የተጻፈ የለም በመጽሐፍ ቅዱስ የለም። በግልጽ የአዳም በደል እንዳላገኛት የተጻፈ ክፍል አለ? አዎ አለ። አሁን ስተረጉምልህ የነበረው አሁን ስናነበው የነበረው ነገር የአዳም በደል እንዳላገኛት ያንተ ትርጓሜ አይደለም የጠየቁት። አሁን ስለ ሃይሊ ፌቨርድ ሳይሆን በግልጽ ለማርያም ኃጢአት እንደሌለባት የተጻፈ ክፍል አለ ወይስ የለም? ግልጽ እኮ ነው እሱ። በቃ እሱ ክፍል በግልጽ የተጻፈ ቃል በቃ የለም። ለምሳሌ ስለ ጸጋ ዲያቆኑ እስጢፋኖስ ጸጋንና ኃይልን ተሞልቶ ሲያገለግል እንደነበር መጽሐፍ ነግሮናል። ጸጋን ተሞልቶ ነበር ሲል የአዳም መተላለፍ አልነካውም እያለን ነው? አይ አይደለም። ኦኬ ለእስጢፋኖስ ሲሆን አይደለም፣ ለእስጢፋኖስ ሲሆን አይደለም። እንደዛማ ቃሉም እኮ ጸጋ ተሞልቶ በእኛ አደረ ይላል። ስለዚህ ለኢየሱስ ክርስቶስም ጸጋ እንትን ተብሎለት ልትል ማለት ነው። ጸጋ ተሰጥቶት ምናምን ብለን ተርጉም አንደስ አይደለም ትርጉሙ ይሄ። ሃይሊ ፌቨርድ ማለት በፈጣሪ ምርጥ ተመርጣ መገኘት ነው ትርጉሙ የሚያመለክተው። እሱ ነው አይደለም? እሱ ስማኝ እሺ ለባክስማኝ ለማርያም ሲሆን የኃጢአት ውርስ የለባትም፣ የአዳም መተላለፍ የለባትም። ለእስጢፋኖስ ሲሆን ትርጉሙ ይቀየራል። ምንድነው ታዲያ እየሆነ ያለው? ለሆነ አካል የራሳቸውን የሆነ ትርጉም ይሰጣሉ፣ ለማርያም ሲሆን ደግሞ የሚመቻቸውን ትርጉም ይሰጣሉ። መጽሐፍ ቅዱስ ላይ እንደዚህ ነው በቃ የሚያደርጉት። እግዚአብሔር ቃል አይደለም። የእግዚአብሔር ቃል የምንለው ሊትራሊ የእግዚአብሔር ቃል የምንለው እኛ መጽሐፍ ቅዱስ ሊትራሊ ወርድ ባይ ወርድ አይደለም አይደለ? አቤት ኦኬ። እስቲ ኤፌሶን ምዕራፍ 2ን እናውጣና ቁጥር 6ን አንብብለት። እሺ ቁጥር 6 በሚመጡት ዘመናትን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። መልካም። አሁን ለኛ ያለው ቸርነት ወይንም ካይንድነስ ማለት ነው። ይሄ ለኛ የተሰጠው ቸርነት ለማርያም ከተሰጠው የሚለይ ቸርነት የሚለይ አይደለም። ምክንያቱም እኛ የኢየሱስ ክርስቶስ ቸርነት የኢየሱስ ክርስቶስ አዳኝነትና ጸጋው ለሁሉም ሰው ነው ብለን እናምናለን። በጣም ጥሩ። ስለዚህ የሚለይ ካልሆነ ለሷ ያደረገው ፌቨር ሃይሊ ፌቨር ሲል ወይንም he was being kind towards her ወይንም መልካምን ወይንም ቸርነትን አሳያት ነው ባይዘው። ኦኬ። ስለዚህ እሷ ሰርታ ያመጣችው ነገር አለ ለዛ ቸርነት ላሳያት ቸርነት? አይ እሷ ሰርታ ያመጣችው ነገር የለም። መልካም። ስለዚህ እኛም ሰርተን እንዳላመጣ ነው ሁሉ እሷም ሰርታ አላመጣችውም ያለ። አዎ አላመጣችውም። ሰርታ አይደለም በእግዚአብሔር ነው። ታዲያ ምንድነው የምትጨቀጭቀው? እኔ እየጨቀጨቅኩ ያለሁት እግዚአብሔር የመረጠው ማንም ሊያንቋሽሸው አይችልም። ስለዚህ እግዚአብሔር የመረጣት ደግሞ እኛም እኮ ተመርጠናል። አውቆ ተመርጠናል። ግን እኛ የእግዚአብሔር ማለት የዓለም ቤዛ ነን እንዴ? አይደለም። እኔ ወደዛ አይደለም የወሰድኩት እኮ ቤዛው የዓለም ነን እንደኛ አይደለም። ወደዛ አይደለም የወሰድኩት። ያ ቤዛው የዓለም ሊያደርጋት አይችልም።
አጨቅጭቀን ሌላ ስርዓት የሌለው እዚህ ደግሞ መታውን ለኛ የአምላክ እናት መሆኗ ለተነገረን በስጋ መውለዷ ለተነገረን ነው ስንተፋተፍብናል። ይሄ እኮ ብልግና ነው። እዚህ እኛ ቤት መጣ ይሄንን መጠየቅ ብልግና ነው። ዘሮችህን አሰልፈን የምናስተምር ሰዎች ነን። የአምላክ እናት ናት። በምንድን የወለደችው? በአፍንጫዋ ነው እንድንልህ ነው? ስድነት ይባላል። እታች ወረ ደግመህ እንዳትልክልኝ። እሺ ደግመህ እንዳትልክልኝ። በብሎክ እንዳላሰናብት እታች ሆነ ቁጭ ብለህ ስማ። ለምዳችኋል የኔ የደብተራ ቅርሻት ሰምታችሁ ማርያም እናቱ እንደሆነች አያምኑም እያሉ የማንም ውሸታ መጥቶ ይነግራል። አሁን አታፍርም? እዚህ መጣ አገልጋዮች መካከል ቁጭ ብለህ እናቱ ናት መልስ ነኝ እንጂ አክስቱ ናት እንድንለ ነው። የድፍረታችሁ ልክ ደግመ ገስት ላይ ካገኘው ብሎክ አደርጋለሁ። ደግመ አልኩ አለ ሁለተኛ ጊዜ አወርጃለሁ። ገስት ላክ መልሰህ ብሎክ ሳረገ ኤምፔት እስከ ወዲያኛው አታየው። እንደ አይነት ብልግና ተው። አለ እዚህ ጴንጤ ቤት መጣ አገልጋዮች መካከል ቁጭ ወደ ማርያም እናቱ ናት ብሎ የሚል ጥያቄ ሌላ የምታወራው ጠፋ። በጥያቄ ሲያንገበግብህ የምትመልሰው ስታጣ ማርያም እናቱ ናት ምን ማለት ነው? እኛ እኮ ክርስቲያኖች ነን። አልኩ አንተን አይደለም ዘሮቻችሁን አሰልፈን እናስተምራችኋለን። ደግሞ የማርያም እናትነት አሁን የጌታ እናትነት ጠፍቶን ነው። አንዳንዴ መታገስ የለባችሁም። ቢኒ እንባየት ታገሰውን ትታገሰዋለህ። ታራ አዛኩ አደረገ እንዴ ጨርሷል እኮ በዛ ስትለው መልስ ሲያጣ ገባ። ሐዋርያዊ ቅብብሎች ነው የሆነብን። ከኔ ወደ ብሩኬ ከብሩኬ ቢኒጋ ደግሞ ከላከ ብሎክ አድርጉት። ገስት ላይ ካያችሁት ማለት ነው። አርፈታችሁ ቁጭ ብለህ ስማ። በጣም ብዙ ጊዜ ታግሻለሁ። በጣም ብዙ ጊዜ ሰው በሚሰበሰብበት ማለት ላይ እየመጣ ያንተን ቅዠት መስማት የለበትም። እዚህ በሺ የሚቆጠር ህዝብ ነው ገብቶ የሚሰማው። የረባ ነገር አውራ። የማርያም እናትነት ለጥያቄ የሚገባ ጉዳይ አይደለም። እኛ ፊት አምጥተህ ለጥያቄ ለምዳችኋል። ዘመናችሁን ሁሉ ስትሳደቡ ኖራችኋል። የእግዚአብሔር ህዝብ ላይ ማለት ነው። አፋችሁን ስትከፍቱ ማርያም እናቱ እኮ እንደሆነች አያምኑም ጴንጤዎች፣ መናፍቃን ይጠሏታል፣ ይከዷታል እያላችሁ ማለት ነው። አሁን ዘመን ተለወጠባችሁ። ማወዳጅ ማጠላት እንደሆነ እየታወቀ ነው። እዚህ ወንጌል አማኞች ቤት መጣ ማርያም የጌታ እናት ናት አይደለችም ብሎ መጠየቅ መሳደብ ነው። መሳደብ ለጉባኤው ያለ ንቀት ነው የሚያሳየው። እና እንዴ አይነቱን አንተናተውሉት ቀጥሎ ሌሎቻችሁ አውሩ። እንግዳ ካለ ማስገባት ይችላል። ለዛውም እኮ እኔው ነግሬው ነው እንዴ በግዕዝ ለዛው ወላዲተ አምላክ ብዬው የማቃትን ግዕዝ ታላርጌበት ሁሉ ነው እኮ። ግን ያው ልጅ ትንሽ መሰረታዊ ችግር አለበት። ደግሞ ዋሽቷል። ደግሞ ሜርሲ ስትጠይቀው ባንድ ላይ ነኝ አለ። አንድ በለታ አንዴ ቆይ ከሎና አንድም ታውጥታ ሳይ ሲባል ሽመልስ አሁን የገባው ቆይ አንዴ ሰው ላገናኛችሁ። ሄሎ ሙሴ አለ ወይ? ቤዛው ነኝ። እንደምን ነህ? ማልበ መርጌታ ቤዛው ነኝ። ሙሴ አለህ? ሙሴ የለም እዚህ የለም። አይ ሙሴ ቢኖር ጥሩ ነበር፣ ስለምንተዋወቅ ነው። ሙሴ የትኛው ነው? መርጌታ ሙሴ መንበሩ ነው? ሙሴ መንበሩ ገብቶ ነበር ልበል ቅድም? አይ ዛሬ አርገ መፈለጉት? አይ አይደለም። ምንድነው እዚህ ወንድማችን ከሚናገረው ላይ የልዑል ኃይል ይጸልልሻል ሲባል ሊያነጻት እንደመጣ ያሳያል አይደለም? እዛ ላይ አንድ መንጻት ያለበት አንድ ነገር አለ ማለት ነው። ወንድማችን የሚሰማ ከሆነ ከምኑ ነበር የምትነጻው? ያንን መልስ መስጠት ይችላል።
ምክንያቱም መሲሁ እንዳለ ሊቀመጥበት እንዳልፈለገ ያሳያል። መንጻት የነበረበት አንድ ሰምቲንግ የሆነ ነገር እንዳለ ይታያል። እና ከምን ነበረ ሊጠብቃት ነው ይላል። አዎ ጥሩ ነው። ይህም መልስ እንወስደዋለን። ጥበቃውስ ከምን አንጻር ነው? ከምን ነበር የሚጠብቃት? ከምን ነበር የሚያነጻት? እኛ ያነጻታል፣ እኛ አንጽቷታል፣ ሊያነጻት ነው የመጣው ብለን አናምንም። እናንተ እርሶ እንደዛ የሚያምኑ ከሆነ አይ አይደለም። ቆይ ግድ የለህም፣ ወደዚያ አትውሰደው፣ ግድ የለህም። ማዕከላዊ ሀሳብ ያዝ። ምክንያቱም ወዴት ወሰድኩት? አይ ግድ የለህም። ቆይ ማዕከላዊ ሀሳብ ያዝ። ምንድነው እናንተ አመናችሁም አላመናችሁም ምንድነው? ወዴት ወሰድኩትኝ? ወዴት ነው ወዴት አትወሰደው ነው ብሎ የሚሉኝ እርሶ? ይኸውልህ አይደለም፣ ቆየኝ። መስማት እኮ ጥሩ ነው። ሰው አንዳበባላል ሰው ነው እያወራሁት ያለሁት ወይስ ምንድነው የፈለገው? ቆየኝ። ሰው መስማት ያለበት መስማት የሚፈልገውን ብቻ ሳይሆን መስማት ያለበትንም ጭምር ነው። ምክንያቱም እሳት እስቲ ሚዩት አድርጌያቸዋለሁ። አብረኸው የመጣኸው ወንድም እኛን አባት ቀስ ብለህ ሰው እየሰማዎት ነው ወደ 1000 ሰው እና ምንድነው ዓላማዎት? የመጡበት ነገር በደንብ ግልጽ አድርገው ይናገሩ። የመስማት ችግር የለብንም ብለህ ነገር ሊንጎናቸው ያለው ሰው ከዛ ይናገሩ። እንዴ ሰው መስማት ያለበትን ነው መስማት ያለበት፣ መስማት የሌለበትን ግን መስማት የሌለበትን፣ መስማት ያለበትን ግን መስማት ነውና መስማት ያለበትን እንዴ ምን እያሉ ነው? እየሰማን ከሰማን በኋላ መንፈስ ቅዱስ የመጣው ማርያም ጋር ሊጸልላት ነው ወይ? ኦኬ እሷን ከሆነ የሚጸልለው ሊያነጻት ነው ብለው የሚሉ ከሆነ ይንገሩኝና ከዛ እንቀጥላለን ማለት ነው። ቀይስ ያለው ነው። እኔ አሁን ከየትም ቤትም ነው ብዬም ከራሱ እንኳን አልጠይቁም። ሰው ይፈልጎታል ብዬ ስላልኩት ማለት ነው። ማነው ሰው ይፈልጋቸዋል ብሎ ስላለ ተቀበልን። ከየት ቤተ እምነት እንደሆነ እንኳን አልነገሩኝም። ግን ቤተ እምነቶትን ይንገሩኝና ሊናገሩ ሊያስተላልፉ የፈለጉትን ሰው ማነው መልእክት ከ1000 ሰው በላይ አለ እንድንሰማውት በትክክል ይንገሩ። ተደማምጦ ማለት ነው። ይቀጥሉ። አሁን ክፈትላቸው። ማይኩ ሚዩት ነው። ክፈትላቸው። አብረህ ያለው ወንድም መክፈታችንም ማይኩን እሺ፣ ከእንደገና ላክልኝ ከፈለክ ከእንደገና ላክልኝ። ምናልባት ማይክ አከፋፈቱን ካልቻልክ ከእንደገና ገዝት ላክልኝ። ላክልኝ ከእንደገና። ሌላ ሰው አላስገባም። አንተን ነው የምጠብቅህ። እሺ እሺ፣ አሁን ተግባባን። ከየት ቤተ እምነት ነው? የቤተ ክርስቲያን የነገርኩህ ነው። አላዳመጥከኝም እኮ ልንገርህ እንጂ ምን ሆን ያቸኩልብኝ። አልቸኩልም። ኦኬ እሺ፣ እንግባባ። እኔ ሰዋስው ኢንተርናሽናል ጎስፕል ሚኒስትሪ ነው ያለሁት ነው የምልህ ያለው። ሚኒስትሪ አታውቀው ሊሆን ይችላል። ባላውቀውም በተሐድሶ አገልግሎት ውስጥ ነው ያሉት ማለት ነው። አዎ አሁን እየመጣህ ነው። ስለዚህ ሙሴንም ያልኩት ለዛ ነው። ስለዚህ ምንድነው ቅድም ፌበር ምናምን የሚለው ነገር ሁላ ኦክስፎርድ ምናምን ዲክሽነሪ ይሰማ ነበረ እና ያንን አንተ በኩል ጥሩ ነው የተቀመጠው ነገር። ፌበር ያው ውለታ ነው፣ ከዚያ ውጭ ምንም ነገር የለውም። ዝም ብሎ መለጠጥ ነገሩን አያስፈልግም። በሌላ ሁኔታ ግን መንፈስ ቅዱስ ወደ ኢየሱስ እናት ሲመጣ በሌላም ቦታ አንጽሖ ካሃ አቺያሃ ቀዲስ ስጋ አደረ ላይ ሊሃ የሚል ነገር አለ። እሱን እንተወውና የልዑል ኃይል ይጸልልሻል ይላል ሉቃስ 1:35። ይሄ ብዙ ጊዜ ከዛሬ 1000 ዓመት በፊት ጀምሮ በጣም ብዙ ጭቅጭቅ ንትርክ ያስነሳ የነበረ አርስት ነው። ያም ሆነ ይህ እኔ ጥያቄ አጠር ብሎ ወደ ማርያም የልዑል ኃይል መንፈስ ቅዱስ የተባለው የመጣው ምን ሊያደርግ ነው ከተባለ ሊጠብቃት ነው። መልካም፣ ከምንድን ነው የሚጠብቃት?
ሊጋረዳት ነው። ከምንድን ነው የሚጋረዳት? ሊያነጻት ነውም ከተባለ ከምንድን ነው የሚያነጻት? ይህንን ያኛው ሰውዬ ቅድም የነበረው ወንድም መልስ ቢሰጥበት ያልሁት ነው። ይሄ ነው ጥያቄ። በዚህ ነው እኔ የገባሁት። ወደ ሌላ ለመሄድ ፍላጎቱም የለኝም። ምክንያቱም ይሄ ዝም ብሎ ከሺህ ምናምን ዓመት በፊት ጀምሮ ጉንጭ አልፋ የሆነ ንግግር ነው።